እንዴ ካሜራ ማለት ያሰረሰው አለ ምንድነው የኔት ቆይ መርማሪ ፖሊስ ነው ወይስ ምንድነው ወይስ እህትና ወንድም ነው ወይስ አጎት ነው? ከአሜሪካ ወደ ኢትዮጵያ ገባች የተባለው ግን አየር መንገድ ልንቀበላት ብንሄድም የለችም አጣናት። ግልጹን ንገረኝ። እቺ ልጅ ሞታለች ማለት ነው? በቃ እዚህ ማለት ሞታለች ማለት የት አለች ታዲያ? ራሴ ነኝ የለጠፍኩት። ሰላም ጉድ የአጋላጭ ሚዲያ ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ? እኔ አንድነት ነኝ። ወንድሜ ልዑል ይሄን ሰሞናቶች ላይ እንዳልኳችሁ ስራ ላይ ነው። ስለዚህ ስራ ላይ ስለሆነ እዚህ ደግሞ ማገዝ፣ መርዳት፣ መታገዝ ያለበት የቤተሰብ ጉዳይ ስላለ እኔ ወንድሙ አጋሩ የሱ ካሜራማን አንድነት ላገዘው ዛሬ እዚህ ተገኝቻለሁ። ያው አጋላጭ ሚዲያን ሰብስክራይብ እያደረጋችሁ ያበረታችሁት ሉሌ በጣም ብዙ ነገር ያስጨነቀው ነው። አሁን ላይ ፍርድ ቤት እየተመላለሰ ነው፣ ብዙ ነገር እያለ ነው። ሁሉ ነገር የሚያደርገው ለእውነታ ነው። ሁሉ ነገር የሚያደርገው ለእውነታ ነው። ሁሉ ነገር የሚሰራው እውነትን ለማጋለጥ ነው። እንዳጋላጭ ሚዲያ ማለት ነው። እኛም አንድነትም ለአንድነት ሚዲያ የምንሰራው፣ ለሉሉ ሚዲያ የምንሰራው፣ ለደቦል የምንሰራው፣ ለአፍቴ ለሁላችንም የምንሰራው ለእውነታ ነው እንጂ ተከፍሎን አግኝተን በርትተን ሰርተን ምናምን ኦሬዲ ተከፋይ ሆነን ምናምን አይደለም። ስለዚህ ለእውነታ እስከሰራን ቁጥር የእናንተ ሰብስክራይብ የእናንተ ላይክ ካላበረታ ሌላ ማንም ሊያበረታን ስለማይችል እባካችሁ አበርቱን፣ ከጎናችን ሁኑ። የእናንተ ብርታት ሀሳብ አስተያየቶቻችሁ ኮሜንት መስጫው ላይ በማስቀመጥም ሆነ ሰብስክራይብ በማድረግ ስለሆነ ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ ያስቀምጣችሁ ሰብስክራይብ ሼር እያደረጋችሁ ለብዙ ሰዎች ለሁሉም ሰዎች እንድታደርሱልኝ ስል በአክብሮት እጠይቃለሁ። ተመልካቾቻችን ኦሬዲ አንድ ወንድሜ እዚህ ከጎኔ ተቀምጧል። እውነት ለመናገር ትንሽ ግራ የሚያጋባ ነገር ነግሮኛል። አንድ እህታችን ከአሜሪካ ከመጣች በኋላ የጓደኛው ፍቅረኛ ናት፣ ተሰውራለች፣ ጠፍታለች። አሁን ላይ ደግሞ ከመጥፋቷን ባሻገር ፎቶዋን በአፋልጉኝ ሚዲያዎች ላይ ምናምን እየተከታተልኩ እያየሁት ነው። ስለዚህ የት ሄዳ ነው? ምን ተፈጥሮ ነው? ምን ሆና ነው? ጓደኛዬን ስጠይቀው ጥሩ መልስ አይመልስልኝም። ምንድነው የተፈጠረው ብሎ ብዙ የሚያስጨንቅ ነገር ነግሮኛል። ስለዚህ ያስጨነቅ ያለው ነገር እየተፈጠረ ያለው ነገር ምን እንደሆነ አናውቅም። ስለዚህ ጉዳዩን ሰፋ አድርጎ ከስር መሰረቱ ያለውን ነገር ወንድማችን ያወራናል። እኛም ጉዳዩን ከሰማነው በኋላ መውሰድ ያለብን ስቴፖች እቺ እንደሚባለው የዋዋ እንደሚለኝ ምስኪን ሴት ናት ብሎኛል። ያቺ ምስኪን ሴት ከአሜሪካ መጣ የተሰውራ ነው የጠፍታ ነው የሚለው ነገር ምናስስ ምን ጠይቅ የምንፈልግ ይሆናል። ያው እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝኩኝ ወንድሜ፣ በመጀመሪያ የኛን ሚዲያ መጥተህ አፋልጉኝ እባካችሁ ሴት ምን ሆና ነው ብለህ የጓደኛ ፍቅረኛ ብትሆኑ ጉዳዩ አሳስቦ እኛን ለማውራት ስለመጣ እጅግ በጣም አድርጌ አመሰግናለሁ። በመጀመሪያ ስምን ታስተዋውቅልንና የተፈጠረውን ነገር ሰፋ አድርገህ እንድታወራልን። አመሰግናለሁ። አብርሃም እባላለሁ። እሺ አብርሃም፣ አክብረህ እኔ ጋር ስለመጣህ የጠቆመው እንድሰጥህ በጣም አመሰግናለሁ። እሺ አሁን ጥቆማ የምሰጥህ አንድ ጓደኛ የሆነ በጣም የሚወዳትና የሚዋደዱ ፍቅረኛ ነበሩ። ኦኬ። ጥቂት አመታትን አብረው ከቆዩ በኋላ እሷ በሆነ አጋጣሚ በእድል ምክንያት ወደ አሜሪካ ወጣች። በፍቅር እያሉ ማለት ነው? አዎ በፍቅር እያሉ አብረው ሲኖሩ ቆይተው ከዛ እሷ በአጋጣሚ እድል ደርሷት ወደ አሜሪካ ወጣችው። አሜሪካ ከወጣች በኋላ ጓደኛዬ ያው እዚህ ሌላ ምን ነገር ስለሌለው በጣም ታግዘው ነበር፣ በገንዘብ ታግዘው ነበር። ውጪ ከወጣች በኋላ ማለት ነው? ከወጣች በኋላ ገንዘብ እያገዘችው ነበር። ብዙ አመታት ቆየች እሷ እዛ እያገዘችው ውጪ ቆይታ ነበር። ኦኬ። ቤት ሁሉ ገዝታለታለች። እንደውም እዚህ አዲስ አበባ ማለት ነው? አንድ ላቃ እያኖረችው ነበር። ቤት በራሷ ስም ነው ወይስ በሱ ስም ነው? እንዴት ነው የተገዛው? ቤት ውስጥ የምታውቀው ነገር አለ? እሷ እዛ ስለሆነች በራሱ ስም የተገዛው ቤቱ እዚህ ማለት ነው? አዎ። ያው መቼም ተጋብተናል ብለው ስላሰበች ነው እሷ እንደዛ ያደረገችው። 80 ተፈራርመዋል ወይስ እዚህ በፍቅር እያሉ ነው ወደ ውጭ የወጣችው? እሷ በፍቅር እያሉ ነው የወጣችው። ትዳር የሚባል በፍርድ ቤት የማወጅ ነገር ገና ናቸው? እሱ ገና ስለሆነ ነው። ለዛም ነው ከዛ በራሱ ስም የተገዛው ቤቱ። እሷ ብር እየላከችለት በጣም እንኳን ለሱ ልጅቷ በጣም እየዋህ ስለሆነች እንኳን ለፍቅረኛዋ ለኔ ሁሉ ታገዘኝ ነበር። እዛ ውጪ እያለች ማለት ነው? አዎ ውጪ እያለች። ውጪ እንዴት ነበር አወጣጣውን ታውቀዋለህ? በትምህርት ነው? ዲቪ ደርሷት ነው ወይስ እንዴት ነው? ወደ አሜሪካ ሀገር ዘመድ አላት? በዲቪ ደርሷት ነው የወጣችው። ኦኬ። ከዛ አንድ አመት ምናምን ከቆየች በኋላ ማገዝ ጀመረችን። አሪፍ ስራ ጀመረች። እዛ ስራ ጀምራ ስታግዘን ቆየች። ከዛ ቤት ተገዛ። ኦኬ። እሱ እዛ ቤት እየኖረ ነው አሁንም ማለት ነው? አሁንም እየኖረ ነው። አብረን
ብር ይላክልናል፣ እሱም ይጋብዘኛል። ሁሌ በዓል ሲመጣ ሁሉ ነገር በቃ ግብዣ እሱ ይጋብዘኛል። ከእኔ ጋርም በጣም እንግባባለን። ልጁና እኔ ጓደኛ ነው ያንተ? ጓደኛዬ ነው። ፍቅረኛውንስ በስም ነው የምታውቃት ወይስ እዚህ በፍቅር እያሉ ትግባባት ታውቃት ነበረ? ውጪ ሳትወጣ ማለት ነው። ብዙም አልቆየችም፣ ግን ቶሎ ነው የሄደችው። እኔ ከተዋወቅኳት ብዙ አልቆየችም፣ ግን የዋህ ናት። በዛች ጊዜ ባወቀች ነው ሰፖርት የምታደርገው? ሳፖርት ታደርገናለች፣ ታግዘናለች። አብረን እንዝናና ነበረ። ከሄደች በኋላ ደግሞ ከእሱ ጋር ገንዘብ ይላክልናል፣ አብረን ከእሱ ጋር ይጋብዘኛል። አንድ ላይ ያው የሚታወቅ ነገር ነው። ውጭ ያሉትና ወንድሞቻችን፣ እናት አባቶቻችን፣ የቅርብ ዘመዶቻችን ኦሬዲ እነሱም ገንዘብ ለፍተው ፈክተው ብዙ ነገር ሆኖ ነው የሚያመጡት። ግን የእነሱ ትንሽ እዛ የሚሰሩት ገንዘብ እና የኛ ሀገር ገንዘብ ምንዛሬው የተለያየ ነው። እነሱ በዶላር ነው የሚከፈላቸው፣ እኛ ሀገር ደግሞ በኢትዮጵያ ገንዘብ ነው። እና የእነሱ 100 እና 200 እኛ ሀገር ላይ መጥቶ ትንሽ ቫልዩ ያላት ነገር ያደርጋል። ስለዚህ ለበዓላቶች ምናምን እንደዚህ አይነት ነገር ከቤተሰብ የተለመደ ነው፣ ከውጭ ቤተሰብ ገንዘብ መላክ። ከዛ እየኖረ እያለ እሱ ወደ አሜሪካ መሄድ ሞከረ፣ አሰበ። ፍቅረኛው ማለት ነው? እሱ ያንተ ጓደኛ የእሷ ፍቅረኛ? ወደዛ ለመሄድ ፕሮሰስ በራሷ ገንዘብ ፕሮሰስ ስለሚያስኬደው እሷ ናት ልትወስደው ፕሮሰስ የጀመረችለት? ፕሮሰሱ ብዙም አልገባኝም። እሷ ትሁን ዝም ብሎ በግሉ ሊወጣ ይሆን አልገባኝም። አይ ቲንክ እሷ አሜሪካ ስላለች ፍቅረኛዋም ከሆነ በፍቅረኛ ሞልታው ሊሆን ይችላል ብዬ ነው። እንደዛ መሰለኝ። በፍቅረኛ ይሁን እንደዛ በፍቅረኛ ነው መሰለኝ። ግን ፕሮሰሱ በጣም ከባድ ስለሆነ አንደኛ ልጅ ቢወልድ ኖሮ የልደት አሰርተው የልደት ይሰራና የጋብቻ ይሰራና በልጁ ምክንያት አብሮ ለመውጣት ጊዜው ቅርብ ይሆን ነበረ። ግን ልጅ የላቸውም፣ የጋብቻ ሰርተፍኬት የላቸውም። ስለዚህ ከባድ ነው። በዚህ ምክንያት ፕሮሰሱ ከባድ ነው በጣም። ስለዚህ ብዙ ወደ 3 ጊዜ ሙከሮችን አድርጓል፣ ግን አልተሳካለትም። ገንዘቡን ይጨፈጭፋል። ያው እሱ ኤምባሲ ማለት ነው። ኤምባሲ ላይ ምን ነበር ምክንያቱ? በሰዓቱ ጓደኛ ከሆነ ኤምባሲ ደው የሚመልሱት ለምንድን ነው? አንደኛ ፕሮሰሱ ከባድ ስለሆነ ነው። ሁለተኛ ደግሞ ያን ያክል ደግሞ ገንዘቡም ትንሽ ቫልዩ ከበድ ይላል ትንሽ። አሜሪካ ደግሞ ፕሮሰሱ ከባድ ነው። አሜሪካ ፕሮሰሱ ከባድ ስለሆነ ለመውጣት አልቻለም። ግን ብሩን እየጨፈጨፈ ከባድ ሆነ። በመካከል እሱ ሊሳካለት አልቻለም። በመጨረሻ ላይ ወንድሟንና እናቷን ወሰደች። የሱ ፍቅረኛ? የሱ ፍቅረኛ። እንዴት ወላጅ እናቷን ወንድሟን የወሰደችው? ውጪ ወንድምና እናቷን ወሰደች። ለእናት ፕሮሰሱ ቀላል ነው። ለወንድም ያው ከባድ ቢሆንም ግን እንዴት አድርጋ እንደወሰደችው ግራ ገባኝ። እሱ ግን አልተሳካለትም፣ ቀረ። በዛ ምክንያት እሱ በጣም እየተናደደ መጣ። የሆነ ያናድዳል። 3-4 ኤምባሲ ገብተህ ይጠጣ ጀመር። ይጠጣል፣ ትልክለታል፣ ይጠጣል። በቃ እንትን ማለት አስቸጋሪ። በሰዓቱ ምን ነበረ ስለ የእሷ እናትና ወንድም ወደ ውጭ ሀገር ሲወጡ እሱ ምን አይነት ሁኔታ ነው አንተን ያወራህ? ስለ የእነሱ ተሳክቶ እንዴት የኔ ቀረ የሚለው ነገር ስትጠይቀው ማለት ነው። እንደዛ በጣም ነው የተናደደው። እንዲህ ይህችን አሮጊት ከመውሰድ ይልቅ እኔን ብትወስደኝ፣ እኔ ብዙ ስራ የምሰራውን አሁን አሮጊት ሄዳ ምን ሊያባታል ልትሰራ ነው በጣም እያለ የእሷን እናት እያንቋሸሸ ይሳደብ ነበረ። በኢየሱስ ከባድ ነው። የፍቅረኛው በጣም ይሳደባል፣ ያንቋሸታል እናቱን። ምንም አሮጊት ትሁን ምንም እንትን ትሁን እናት ናት። ከዛም በኋላ ሚስቱን ራሱ መጥላት ጀመረ። ፍቅረኛውን እዛ ውጭ ያለውን ማንቋሸሽ ጀመረ። በቃ ከኔ ጋር አብረን እየዋልን። እንዴት እሷ ኦልሬዲ እናትና ወንድሟን ከወሰደች በኋላ እዚህ አዲስ አበባ ላይ የቀረ ዘመድ የላትም? ብዙ አላቃቸውም፣ ግን ይኖራሉ። የቀሮችን አላውቅም፣ ግን ሁለቶችን የወጣውንና እናቷን ነው የማውቀው እኔ። ከዛ በኋላ ተቀይራበት ነው ባህሪዋ? ገንዘብ መላክ አቁማ ነው? ለምንድን ነው መጥላት የጀመረው እሷን? አልገባኝም። ግን ያው ገንዘብ የተቋረጠ አልመሰለኝም፣ ግን እያላከች ነበር፣ ትልክለታለች። ግን እሱ መሄድ ፍላጎት ስለነበረው በዛ ምክንያት ነው በጣም የተናደደው። ቤተሰቦቹንም እያንቋሸሸ ያለው ለዛ ነው። የእሷን ቤተሰቦች በሰዓቱ አንተን ምን ትለው ነበር ይሄን ሲያንቋሽሽ? እኔ ምንም ቢሆን እኮ ቤት ገዝታለህ እየኖርክ ነው፣ ብር እየላክልህ በእሷ ገንዘብ ድልቅቅ ብለህ እየኖርክ ነው። ስለዚህ እንዴት የእሷን ቤተሰቦች ታንቋሻለህ? ምንም ቢሆን እኮ እናት ናት፣ ወንድም ነው፣ ለምን እንዴት ትሳደባለህ? ምናምን ብዬ እነግረዋለሁ። የዛን ጊዜ እኔን አይሰማኝም ራሱ። ዞር በል አንተ ደግሞ አንተ ራሱ ከኔ ጋር ነው እንደውም ከኔ የተላከልኝ ገንዘብ ነው አብረህ ፈታ የምትለው፣ ለምን እንዴት ትለኛለህ? ምናምን ብሎ በጣም ይናደድብኛል። ደግሞ እኔ ራሱ ጓደኛ ያለ እኔ እመክረዋለሁ፣ ግን እሺ አይልም፣ አይሰማኝም። ኢየሱስ ቤተሰቦች የሉትም እዚህ ከተማ አዲስ አበባ ላይ?
አሉ ግን ብዙም ሩቅ ናቸው። ምንም እኔ አላውቃቸውም ብለን ራቅ ያሉ ስለሆኑ እሱ እኛ አካባቢ ስለሚኖር ነው። ቤተሰቦች ደግሞ ራቅ ያሉ ናቸው። ምንድነው የሚሰራው? አሁን ስራስ ምን ነበር የሚሰራው በሰዓቱ እሱ? በሰዓቱ የመንግስት ሰራተኛ ነበረ። ኦኬ። በዛ ነው የተዋወቅነው ከእኔ ጋራ። ኦኬ። ስራ ቦታ። ለዛ ነው የምመክረው እንጂ ደሞዛችን እያኖረን አይደለም። በፍቅረኛው ግዣ ነው የምንኖረው የነበረ። እኔ ሁሉ አብሬ የምታገዘው በዛ ነው። ኦሬዲ አዎ። አዎ አይ በጣም የዋህ ሴት እንደሆነች ነው የተረዳሁት። ቢኮዝ እዛ ሀገር እየሰራች እየለፋች ይሄን ገንዘቧ እንደዚህ እያመጣች ሰፖርት የምታደርግ ከሆነ ምስኪን ሴት ናት። ኦሬዲ ፍቅረኛዋን ጠላ ቤተሰቦቿን ወሰደች አልከኝ። እሱም ፍቅረኛዋን ጠላ የእሷን ቤተሰቦች መናገር ጀመረ እና ከዛ በኋላ ምንድነው የተፈጠረው? እሷም ጠፋች አልከኝ። አሜሪካ ሀገር ሆና ነው የጠፋችው? ደብዟ ነው የጠፋው? ብር መላክ ነው ያቆመችበት? ምንድነው የተፈጠረው ከዛ በኋላ? ከአሜሪካ ወደ ኢትዮጵያ ገባች ነው የተባለው። ግን አየር መንገድ ልንቀበላት ብንሄድም የለችም፣ አጣናት። እሺ ወንድም ከዛ በጣም እኔም ስጨናነቅ ጊዜ እሷ ስትጠፋ ጊዜ በጣም እሱንም አጨናነቅኩት። ከዛ አጋጣሚ ፌስቡክ እገባለሁ፣ የአፋልጉኝ መታወቂያ ተለጥፏል። የእሷን ማለት ነው። ማለት የእሷ ጠፋች የሚል ማስታወቂያ ተለጥፏል። የአፋልጉኝ ማስታወቂያ የእሱ ፍቅረኛ አዲስ አበባ ከገባች በኋላ ማለት ነው። አዎ አዲስ አበባ ገብተው ቆይተው ነው። እንደውም እኔ ስጨቀጭቀው ከዛ አንድ ቀን ፌስቡክ ላይ እገባለሁኝ። ማን ያፋልጉኝ ማስታወቂያ? ምን ላይ? ሶሻል ሚዲያ ላይ ማለት ነው። ጠፋች ሶሻል ሚዲያ ላይ አፋልጉኝ የሚል ማስታወቂያ አየሁ ስልኬ ላይ። ከዛ መጥቼ እሱን ጠይቀዋለሁ። እሱ ደግሞ እኔን ሊያናግረኝም እንደውም ፍላጎት የለውም። በጣም እያንገራገረኝ ነው። በጣም እያመናጨቀኝ ነው። ማለት የት ሄዳ ነው? እኔ ታውቃለህ ምናምን ሲለኝ ቆየ። ከዛ መጨረሻ በጣም ሳፋጥጠው አይ በቃ እኔ ሰው ሁሉ እንዳያጨናንቃት ገንዘብ ስጪኝ ምናምን ብሎ እንዳያጨናንቃት ብዬ አውቄ ነው ያስለጠፍኩት እንጂ አለች ምናምን አለኝ። ማለት ሰው እንዳያስጨንቅ? ምንድነው ሰው የሚያስጨንቃት? ከአሜሪካ መጡ ሲባል ሰዎች ያለ ገንዘብ የሰፈር ሰው ገንዘብ ስጡኝ ይላል ምናምን እንዳያስቸግራት ብዬ ጠፋች ብዬ ማስታወቂያ ለጠፍኩ። እኔ ነኝ የለጠፍኩት አለ። የሁሉ ምን አስፈለገ? አለመስጠትም ይቻላል። ሁለት ደግሞ መሸሽም ይቻላል። ወይ ቤት መቀየር፣ ሰፈር መቀየር። እውነት የሰፈር ሰው አስጨንቋትም ከሆነ ማለት ነው። እንዲህ ብላ አልጠየቅከውም? መጥፎ አፋልጉኝ መለጠፉ ምን አስፈለገ? ሌላ አማራጭ የለም ወይ አትለውም? ብዬው ነበረ። እኔ ከዛ ውጭ ብዙ ሊያብራራልኝ አልቻለም። ፍላጎት የለውም ራሱ። እሺ ካለች አገናኘኝ አላልከውም በሰአቱ? አልኩት። አገናኘኝ ስለው እባክህ አትጨቅጭቀኝ አለች የሆነ ቦታ ሄዳ ነው ምናምን እያለ ነው የሚያስቸግረኝ እኔን። ከቤት ያስወጣል እንዲህ እያለ? ቤት ራሱ እንድቀመጥ እንድቆይም አይፈልግም። ጓደኝነቱ በጣም ከልጅነታችሁ ነው? ጓደኛ ነው። ይህችን ሴት ከማግኘቱ በፊት ጓደኛ ነበር? ፍቅር ላይ ያሉ ጓደኛሞች እንደነበራችሁ ታውቃለህ? እና እንደ ጓደኛ ታላቁም እንደሆንክ ነግረኛል። ቆጣ ብለህ አላወራሁም? ምን ሆና ነው? የት ሄዳ ነው ይቺ ልጅ? ወንጀል እኮ ነው ይሄ ነገር። አንድ ሰው ዝም ብሎ መጥቶ ለዛውም የአሜሪካ ዜግነት ያላት ሴት ዝም ብላ መጥታ ጠፋች ማለት ወንጀል ነው። ምንድነው የተፈጠረ ያለው ምናምን ብለህ ለማውራት አልሞከርክም? ሞክሬ ነበረ። በቃ በጣም ይናደዳል። ባህሪው በጣም የተለየ ሆነ። በዛን ጊዜ በጣም አልገባኝም ባህሪው። ስለዚህ ፍላጎት የለውም ለመንገር። እኔ ደግሞ ተጨናነኩኝ የዛን ጊዜ። አንተስ በግል እሷን ለመፈለግ አለች ይባልበታል የሚባለው ቦታዎች ምናምን አልሞከርክም እሷን ለማግኘት? አዎ አሜሪካ ሄዳለች አለኝ መጨረሻ ላይ ደግሞ ወደ አሜሪካ ተመልሳለች አለ። ግን ቤተሰቦቿ ድረስ ስናጣራ ደግሞ ቤተሰቦቿ ደግሞ አሜሪካ እንዳልተመለሰች ተናግረዋል። ወደ አሜሪካ ቤተሰቦቿን ታውቃቸዋለህ አንተ? አፈላልጌ ያገኘኋቸው። ከዛ አሜሪካ አልተመለሰችም፣ እኛ ጋር የለችም፣ ጠፍታለች ማለት ነው ምናምን አሉ እነሱ። ይሄ ደግሞ ማስታወቂያውን የለጠፈው እሱ ስለሆነ ከቤተሰብ አይደለም ማስታወቂያው የተለጠፈው፣ እሱ ነው የለጠፈው። ስለዚህ እነሱ ጋር ሳማክራቸው እኛ ጋር አልመጣችም እስካሁን። ከዚህ ግን ወጥታለች ብለዋል እኮ ባለቤቷ ምናምን ብዬ ስላለ አልመጣችም አሉ እነሱ። አልመጣችም። ኦኬ። ቤተሰቦቿ አሁን ታዲያ ምን አይነት ሁኔታ ላይ ናቸው? እንደጠፋች ነው ያወቁት ወይስ ኦሬዲ ችላ ብለውታል እናቷ ምናምን? እንደጠፋኝ ነው የሚያውቁት እነሱ። አሜሪካ ሆኖ እንደጠፋኝ ነው የሚያውቁት። ኦኬ። መመለሻዋ ገና እንደሆነ ነግረውኝ ነበር እያልከኝ ነበር እና መመለሻዋ መች እንደሆነ አሁን ታውቃለህ? መመለሻዋ አይ ቲንክ ከመጣሽ በኋላ ከ4 ከ5 ወር ሊሆን ይችላል፣ ከሳምንት ከ2 ወር ተብሎ ትኬት ቆርጠው ነው የሚመጡት በብዛት። እና የምትመለስበትን ታይም ታውቅ ነበር አንተ? እሱን ቪዛውን ራሱ እንትን አላልኩትም። አታውቀውም? አይ ቲንክ አሁን የሁሉ ነገር ከተፈጠረ እሷ ወደ አዲስ አበባ ከመጣች 3 ወር ገደማ ነው የሚሆናት አይደል?
ቅድም በካሜራ ጀርባ እያለኝ ነበር። ቪዛ ተመልካቾቻችን ይቆረጥ ነበር ግን እሱን አላሳዩኝም። እሱ ደብቆባት ይሆን? አይ ኖ እሷ ከአሜሪካውን ከገባች እዚህ አዲስ አበባ መኖር ከጀመረች 3 ወር ሆኗታል። ጠፋች ደግሞ ከተባለች ወር ከምናምን ሆኗታል ብለኸኛል። 2 ወር ሙሉ ነበረች፣ ታገኛት ነበረ። ደብረ ዘይትንን ምናምን እያለ ይሸዋውድህ ነበረ። አሁን ግን ይሄን 1 ወር ደግሞ ሙሉ ለሙሉ አፋልጎኝ ተለጥፎ ደብዟ ጠፍቷል ነው። ለፖሊስስ ለህግ ማመልከት አልፈለክም? ወደ ህግስ አልሄድክም ወይ? አይ በእኔ ከፖሊስ ይልቅ አንድነት ሚዲያ ይሻለኛል ብዬ ነው ወደ እናንተ የመጣሁት። እኔ አንድነት እባላለሁ። አሁን ይሄ አጋላጭ ሚዲያ ይባላል ወንድሜ። አንድነት ሚዲያ አለ፣ አጋላጭ ሚዲያ አለ፣ ሉሌ ሚዲያ አለ፣ ብዙ ሚዲያዎች አሉ። ያው አንድ ነን፣ ችግር የለውም። አዎ ግን አይ ቲንክ አሁን እኛ እውነት ለመናገር ብዙ ሰዎች ወደ ህግ ሄዱና ለህግ ነገሩን ጠቁሞ መፍትሄ የማያገኙ ነገር እንትን የማይላቸው ምናምን ከሆነ ወደኛ ሚዲያ ይመጣሉ ጉዳዩን በስነ ስርዓት እንትን ለማለት እና ከእንደሱ አይነት ነገር የሞከርከው ነገር የለም ወይ? አሁን ለሱ ደግሞ ለፖሊስ ጥቆማ ለመስጠት ስንካፍ ልጁ ደግሞ ሊያዝ ሆነ። ጓደኛ ልጁ እስከሚያዝ ደግሞ ለእናንተ ሚዲያ ባሳውቅ ይሻለኛል ብዬ ነው ቅድሚያ ለእናንተ ያሳውቅ። እርግጠኛ ያልሆንከውም ነገር ስለሌለ ነው። አይ ቲንክ እየተረዳለሁ። ውስብስብ ነገር ስለሆነ ከበደኝ ነው። አንደኛ ደግሞ እሱን እኔ ግልጽ ባልሆነ ነገር ደግሞ እሱ መያዝ የለበትም ብዬ ነው። በቃ እኔ ወንድም ችግር የለውም። ድንገት ካሜራማን መጠየቅ የምፈልገው ጥያቄ ካለ እድል ልስጥህ። ብዙ ነገር አጣራሁ፣ ግን የልጁ ባህሪ ድብቅ ስለሆነ ትንሽ ተጠራጥሬው ነው ለእናንተም ማመልከት ጥቆማ የመስጠት የፈለኩት። አይ ቲንክ የልጁ ባህሪ ሳይሆን ጥርጣሬ ይገባኛል ወንድሜ። ግን የካሜራማን ጥያቄ ምን መሰለህ፣ እሷ አሁን ብዙ ሰዎች ከውጪ ሲመጡ ከምን ሲመጡ ወደ ሃይማኖታቸው ሊቀርቡ ይችላሉ እና እዚህ ከመጣች በኋላ ወደ ጸበል መሄድ ነገር ዝም ብላ ስልኳን አጠፋፍታ 1 ሳምንት 1 ወር ጸበል ለመቀመጥ ወይ ቤተሰብ ጥየቃ እራሷን የምታሸሽበት ሁኔታዎች አሉ ወይ? የምታውቀው ነገር ነው ያለ? አይመስለኝም። እኔ መሰለኝ እሱ ወደ አሜሪካ ባለመሄዱ ምክንያት እናትና ወንድሟን እዛ በመሄዷ ምክንያት በጣም ስለተቀየመ ከግንባሩ ሳያው ራሱ ጸበል ሄደችም አይመስለኝም። የሆነ ነገር ያረጋት የሆነ ግጭት ያለ ይመስለኛል። የሆነ ነገር ያረጋት ነው ይመስለኝ እኔ ወንድሜ። እና ይሄ እንዲጠራልኝ ብዬ ነው እናንተ ጋር ጥቆማ ለመስጠት የፈለኩት። ገብቶኛል ወንድሜ፣ እጅግ በጣም አድርጌ አመሰግናለሁ። እኛ ሚዲያ ስለመረጥክ ይሄን ነገር እናጣራለን። ካንተ የምፈልጋቸው አንዳንድ እርምጃዎች አሉ። ከጎኔ እንድትሆን ፈልጋለሁ። ማድረግ ያለብን ነገራቶች ታረጋለህ ማለት ነው። ከዛ እነዛ ነገራቶች ተጋግዘን እቺ ሴት የት ሄዳ ነው፣ ምን ሆና ነው፣ ጠፍታ ነው የሚለውን ነገር ለማጣራት ለመጠየቅ እንሞክራለን። ለሰጠኝ ጥቆማ እጅግ በጣም አድርጌ ማመስገን ፈልጋለሁ። ተመልካቾቻችን ጥቆማውን እንደተከታተላችሁት ነው። እቺ ምስኪን ሴት የት ሄዳ ነው፣ ጠፍታ ነው ጥያቄያችን ነው። ስለዚህ የመጀመሪያ ተጠያቂ የመጨረሻም ተጠያቂ ሊሆን የሚችለው የእሷ ፍቅረኛ ነው። ምክንያቱም እሱ ነው ከኤርፖርት የተቀበላት። የገዛችው መኖሪያ ቤት ውስጥ ነው ልትሄድ የምትችለው፣ ከእሱ ጋር ነው ልትገናኝ የምትችለው። እዚህ አዲስ አበባ ላይም እናትና ወንድሟን ወደ አሜሪካ ከወሰደች ወደ የምትጠለልበት ዘመድ የላትም እያለኝ ነበር ቅድም። እርግጠኛ አይደለም ግን ዘመድስ ሂዳ ከሆነ ዘመድስ አላት የሚለው ነገር የምናጣራ ይሆናል። ለማንኛውም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ውድ ተመልካቾቻችን ተመልሰን ተገናኝተናል። ቀጣዩ እርምጃችን ምንድነው የሚሆነው? ወንድሜ ድብቅ ካሜራ ደረቱ ላይ እናዘጋጅለታለን። ያን ድብቅ ካሜራ ይዞ ወደ ቤት ይገባል። ቅድም ከካሜራ ጀርባ እንዳልኩ ነው ወንድሜ። ወደ ቤት ከሄድክ በኋላ ያን ድብቅ ካሜራ ይዘህ ቀጥተኛ ጥያቄዎች መጠየቅ ያለብን ጥያቄዎች፣ እቺ የት ሄዳ ነው፣ ምን ሆና ነው፣ ጠፍታ ነው፣ ጓደኛዬ የተፈጠረ ነገር ካለ ንገረን። ሲሪየስ ጥያቄዎችን ጠይቅ፣ አትፍራ፣ ከጎን ነን እኛ። ድብቅ ካሜራው ላይ የሚካሄዱትን ነገራቶች እንዳለ እዚህ ጋር እንዳየኸው መኪናችን ውስጥ ነን። ካሜራ ጀርባ ስለምንከታተል ከጎን ስለሆነ አንተን የሚጎዳ አንተ ላይ ነገር የሚፈጠር ነገር ብናይ ከሆነ ቶሎ ብለን ወደ አንተ ደርሰን ጉዳዩን ቀለል አድርገን ወይም አንተ ላይ ምንም አይነት ጉዳት ሳይደርስ ቶሎ ላንተ ስለምንደርስ መጠየቅ ያለብን ጥያቄ ጠይቅ። አንዳንድ ሰው ትክክለኛ ጥያቄ ሲጠየቅ በድንጋጤ አውሉል ስለሚችል ሞታለች ገላት ከሆነ ንገረኝ የሚሉ እንደዚህ ቀጥተኛ ጥያቄዎች እንድጠይቅ ፈልጋለሁ። እነዚህ ነገራቶች ከጠየቅ በኋላ የሚፈጠረውን ነገር አብረን የምናየው ይሆናል። እንግዲህ ተመልካቾቻችን ካሜራማን ድብቅ ካሜራ አዘጋጅለት። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።
ዘሌ አብርሃም ነኝ። ክፈት እስኪ። እንዴት ነው? አማን ነው? ደህና ነህ? አማን ነው? ስራ እንዴት ነው? አማን ነውና አይ በቃ ስንጠፋፋ ጊዜ ልምጣ ብዬ አሁን እኮ ነው አጋጣሚ የመጣሁኝ። አይ በጣም እየጠፋ ነው። ጠፍተሃል። ለምን እንደሆነ አልገባኝም። እኔ ብዙ ነገሮች ያልተመቹ ነገር ስላለ ብቸኝነቴን ላሳልፍ ብዬ ነው። እንዴት ልጅቷ የት ሄደች? አሁን ወደ ትዝ የሚልህ ምን ማለት ነው? ነበረች እኮ የት ሄደች? ለጥያቄ በጣም አልገባኝም። ምን ፈልገህ ነው? አይ እኔ ጓደኛ አይደለሁ እንጂ ጠይቃት ነው። ብጠይቅ ምን ችግር አለው? አይ ልጅቷ የት ሄደች ብዬ ነው እኮ። የሰሞኑን መተህ አላውቅም። ከዛ ውጭ ደግሞ ይህን ያህል አጥብቆ ጠያቂ ምንድን ነው የሚባለው ማለት ነው። አይ ይሄን ያክል ልጠፋ አትችልም ብዬ ነው። ቤተሰብ ጋር ብትሄድም ይሄን ያክል ልጠፋ አትችልም ልጅቷ ብዬ ነው እኮ። አልገባኝም። እንዴት ያሳስበናል እኮ ጓደኛ አይደለሁ። እንዴት ያሳስበኛል እኮ የእሷ መጥፋትም እኮ። የኔ መኖር ሳያሳስብ ነው እንዴ እሷ መጥፋት የሚያሳስበው? አይ እንደዛ ሳይሆን ዞር ብለህ ሳታይኝ ማለት ነው። እሷ ጠፋች የምትለኝ እኔ ደህና ነኝ አይደለሁም ብለህ ስለኔ ራሴ ወይ ደውለህ ወይ ደግሞ የሆነ ነገር ጠይቀኸኛል እኮ። ሁለታችሁም ጠፋችሁ መጀመሪያ። ከዛ ደግሞ እየመጣሁ ስጠይቃችሁ ደግሞ ቤታችሁ ዝግ ነበር፣ የላችሁም። አጋጣሚ ዛሬ ስመጣ አገኘሁ። ስልክም አታነሳም እኮ። ስልክም አታነሳም እኮ። ግራ ገባኝ እኮ እኔ። መቼም ደስተኛ እንዳልሆንኩኝና በብዙ ነገሮች ውስጥ እንደተከፈው ከዚህ በፊት ያጋጠመኝን ነገሮች እንደ ወንድም አማክሬሃለሁ አይደል? አማክረኸኛል። እኔ ለአሁን ጓደኛዬ ብዬ አይደለም የማስበው፣ እንደ ወንድሜ ነበር የማስበው እኮ። አሁንም እኮ እንደ ወንድም ነው የጠየቅኩህ። የእሷም እኮ ነገር ፕሮሰስ አድርጌ የተለያየ ቦታ ላይ ፌል እያደረገብኝ ብዙ ቻሌንጅ እያጋጠመኝ ከዛ አልፎ ተርፎ እህቶቿን፣ ወንድሞቿን፣ እናቶቿን እንደ ልቧ እየላከች የነበረች ሰው ነች አይደል? አይ እሱማ ገብቶኛል። ግን ምን መሰለህ አሁን የእሷ መጥፋትም ያሳስባል። የኔ የአንተ ባለቤት ናት። የኔ እህት ልትሆን ትችላለች። እህት በላት። ስለዚህ እሷ አሁን የት ሄደች ነው ያልኩህ እኔ። ከውጭ የመጣ ሰው እኮ መሄጃ ያጣል። ሁሉም ጠፋኝ ታውቃለህ። ገና ለገና ከአሜሪካ መጣለች ብለው የተለያየ ቦታ ላይ ምን ያደርጋሉ መሰለህ? ሻይ ቡና በይኝ፣ ለእኔ ምን ስጦታ ይዘሽልኝ መጣሽ ምናምን እያሉ የተለያየ ቦታ ይጠይቋታል። ስለዚህ አሁን እሷ በዚህ ሰዓት ላይ ለእነሱ ማለት ነው በቃ መልአክ በላት በቃ። ስለዚህ ምንድን ነው ያን ያህል እኔንም ያን ያህል ማስጨነቅ ይጠበቅብሃል ብዬ አላስብም። ከዛ ውጭ ግን ይሄን ያህል ያሳሰበህ አንተስ የተለየ ግንኙነት አላችሁ? አይ እህታችን እኔ እህት በላት። ለእኔ እኮ እህት ማለት ናት። ለአንተ ፍሬንድ ብትሆን ለእኔ ደግሞ እህት ማለት ናት። የአንተ ፍቅረኛ ማለት ለእኔ ምን ትሆን ትችላለች ብለህ ታስባለህ? እህት ነው የምትሆነው። ሌላ ምን ትሆናለች? ግን እሷ የኔ ያክል ጊዜ እንዴት ትጠፋለች ነው ያልሆነ ያን የጠየቅኩህ። አማርኛ መሰለኝ እያወራሁ ያለሁት። አክስት አለ፣ ዘመድ አለ፣ አጎት አለ፣ የተለያዩ ጓደኞች አሏት፣ የተለያዩ ፍሬንዶች አሏት። የተለያየ ቦታ ላይ ልትዝናና ትችላለች። ከዛ ውጭ ግን አጠያይቅህ አልተመቸኝም። ለምን ማለት አንደኛ ደረጃ አንተ ከእኔ በላይ ለእሷ ተቆርቋሪ ሆነህ ነው ያገኘሁት። ወይ ደግሞ እኔ ጋር ከምታርፍና እኔ ጋር ከምትመጣ ወይ እኔን ከምታገኝ ወይ አንተን ብታገኝ ይሻል ነበር ብዬ አስባለሁ። ምን ማለት ነው ደግሞ እንደዚህ ማለት? አልገባኝም። እንዴት ትለኛለህ? ጠረጥረኛለህ እንዴ? አንተ እኔን ጠረጥረኛለህ እንዴ? ጓደኛ አይደለሁ እንዴ? እያሳሰበ ያለው የኔ ነው እሷ ነው? የጠፋችው እሷ ናት። አንተ እኮ አለህ። አንተን አገኘሁ፣ እሷ የለችም። እኔን ያገኘኝ መቼ ነው? ይኸው ዛሬ አገኘሁ እሷን። እሷ ቆይታለች የጠፋችው። ስለዚህ እኔን አሁን ካገኘኝ ትንሽ ቆይተህ እሷን ልታገኛት ትችላለህ። ግን አንተ በጣም ያሳሰበህ የኔ መጥፋትና የኔ እናንተ አለመገናኘት ሳይሆን እሷ ወይ የጀመራችሁት ቢዝነስ አለ ወይ የምትሰሩት ነገር ሌላ ነገር አለ። ኧረ ሌላ ምንም የምንሰራው የለንም። ምንም የምንሰራው የለም። ግን እኔ መጥፋቷ አሳስቦኛል። በጣም ያሳሰበኝ ስለጠፋች ማለት ነው። እና እንደዛ ከሆነ ለምን የምችለውን ነገር አድርግና አገኛት እባክህ ከቻልክ ትጣለህ። እኔ እኮ እኔም ብለህ የመጣህ ነበር የመሰለኝ። እሷን ከሆነ አንተንም እሷንም ብዬ ነው የመጣው። ሁለታችሁም ሰው ጋር ሂድና አግኛት።
ሁለታችሁንም ብዬ ነው የመጣሁ እኔ እስከ ዛሬ እዚህ ነው ያለሁት። አጋጣሚ መጣለች የለችም። የተለያየ ቤተሰቦቿን ልጠይቅ ትሄዳለች። ጓደኞችም አሏት አይደል? ወንድ ጓደኛ ብቻ ወይም ደግሞ ወንድ ፍቅረኛ ብቻ እኮ አይደለም ያላት፣ ሴቶችም አሉ። ስለዚህ የተለያየ ቦታ ልትዝናና ሄዳ ሊሆን ይችላል ከነ ቤተሰቦቿ። እኔ ብቻ እዚህ አሰሪ ወይ ደግሞ አላስቀምጣትም ወይ ደግሞ እኔ ጋር ብቻ ቁጭ ብላ ሰው ነች፣ ከውጭ ነው የመጣችው። የተለያየ አካል ይፈልጋታል። ከዛ ውጭ ግን አንተ ኤክስትሪም ተቆርቋሪ ሆንክ። አይ የደበቀኝ ነገርማ አለ። እኔ ያልገባኝ ነገር አለ ብቻ ነው ሳስበው በራሴ የሆነ የተደበቀ ነገር አለ። አሁን ይኸውልህ የምትነግረኝ ነገር ልጅቷ እየጠፋች ነው። አሁን በቃ እኔ ግልጹን ንገረኝና ሌላ ነገር አልፈልግም። ስለዚህ እሷም የራሷ መብት አላት። የፈለገችበት ቦታ ተዝናንታ እንደፈለገች መንቀሳቀስ መብት አላት። ከዛ ውጭ ግን አንተ ወይ መርማሪ ፖሊስ ነው ወይስ ምንድን ነው? ወይስ እህት ነው ወንድም ነው ወይስ አጎት ነው? እሷ ህይወት ውስጥ ገብተህ ሚስት ለባይዘው በምድር ላይ ለመጀመሪያ ጊዜ ጓደኛ የት ነች ብሎ የሚያስጨንቅ እሷ አንተ ላይ አሁን የምልህ ጓደኛ አንተ ብትጠይቀው ምን ፈልገህ ነው? የኔ ጓደኛ ነው የእሷ ጓደኛ ነው? ቆይ አልገባኝም። አሁን የምልህ እኔ መጀመሪያ ጠፋች ተብሎ የአፋልጉኝ ማስታወቂያ ተለጠፈ። ለገንዘብ ተብሎ ነው ሁሉ ያረከው። ለገንዘብ ብለህ ይሄን አረከው። ልጅቷ አሁን በህይወት ያለች አይመስለኝም። ስለዚህ ግልጹን ትነግረኛለህ አትነግረኝም? ምን ማለት ነው? ግልጹን ንገረኝ። እቺ ልጅ ሞታለች ማለት ነው። በቃ እዚህ ምን ማለት ነው ሞታለች ማለት? የት አለች ታዲያ? ራሴ ነኝ የለጠፍኩት እኮ ልጅቷ ፎቶ ምናምን ፕሪንት አስደረኩ ለጠፍኩ። ከዛ ውጪ ግን ሞታለች እንደ ጓደኛ ተነገረኝ ንገረኝ። ልጅቷ ግን ሞታለች ማለት ነው። በቃ ልትወጣ ትችላለህ በሰላም እወጣለሁ። ከዚህ በኋላ ከአንተ ጋር ምንም አይነት ግንኙነት ሊኖረኝ አልፈልግም። እሺ ውድ ተመልካቾቻችን እንደተከታተላችሁት ነው በድብቅ ካሜራ ባለቤት ተብያዋ የዚህች ልጅ መጥፋት የዚህች ልጅ የሆነ ነገር መሆን ምንም እያስጠረጠረው ወይም እያሳሰበው አይደለም። እውነት ለመናገር ያለነው እዚሁ ሰፈር አካባቢ ነው። የልጆች ድምጽም ብዙ ነገራቶች እየረበሸን ያለው። ስለዚህ ቀጥታ ወደ ቤት መግባት ካለብን ወደ ቤታቸው እንገባና ማውራት ያለብን ነገር እናወራለን። አሁን አጋጣሚ ሆኖ ወንድሜ ወጥቷል። ስለዚህ እቤት ነው ያለው። እቤት ገብተን መጠየቅ ያለብን ማውራት ያለብን ጥያቄዎች እንዳለ በስነ ስርዓት አውርተን ያለውን ነገር የምናጣራ የምንጠይቅ ይሆናል። እቺ ልጅ እየሩስ የት ጠፍታ ነው ምን ሆና ነው የሚለው ነገር ሁላችንም አሳሳቢና አስጨናቂ ጉዳይ ስለሆነ ወደ ቤት ገብተን የምናወራው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ፣ ተከተሉኝ። አይ ቲንክ ሁለተኛው ግቢ ነው ያሉት። በሩ አጋጣሚ ሆኖ እንዲከፈት አድርገናል በጎረቤቶች አማካኝነት። ሌላም የተከራዩ ሰዎች አከራይ ሆነው እየኖረ ያለው። ስለዚህ ወደ ቤቱ እየገባን ነው። እስቲ በሩን እንዝጋውና የተፈጠሩትን ነገራቶች የሚፈጠሩት ነገራቶች ምን ነው? አይ ቲንክ ፊት ለፊት ያለው ቤት ነው የተባለው። በቀኝ በኩል ያለው እስቲ ካሜራ ባኔ እሱ ጋር ነው ተንተራል ተጋባና ወደዛው ሴፍቲ እንትን እንደለ እዚህ ቤት እኔ ነኝ። ሰላም የኔ ወንድም ሰላም አለሽ? እንዴት ነህ? አለሁ እግዚአብሔር ይመስገን። እዚህ ጋር ካሜራ አለ። ድንገት ወደዛ ስለሆነ ካልታየ የምን ካሜራ? ካሜራ አለ። እኔ አንድነት እባላለሁ። አይ ቲንክ በሩን ስከፍተው የሆነ እየተመላለሰ የሚያስቸግር ሰው ነበር መሰለኝ። አሁን የሄደው ጓደኛዬ። ኦኬ አዎ፣ እኔ ማለት እንዳልኩ ነው እንትና እባላለሁ። በመጀመሪያ ደረጃ አንድነት እባላለሁ። ስራዬ ምንድነው? በየቤቱ እየዞርኩ ሰዎችን የማበረታታ ሰው ነኝ። ከኤንጂኦ ነው የምሰራው። እሺ ነው ወንድም። እሺ ምንድነው የምታበረታታኝ? አዎ ይገባኛል። ቆይ በሩን አትዝጋውና ሀሳቡን ልንገርህ። ይገባኛል። ቤታችሁ በረታታው ነገር የለም። ኦኬ ቤታችሁ። እሺ ወንድም ቆይ በሩን አትዝጋኝ። ወንድም ተረጋጋ። እዚህ ጋርም ካሜራ ስላለ በተረጋጋ መንፈስ አረ ምን መሰለህ በየቤቱ እየዞርኩ አበረታታለሁ ስል አይደለም። አይ አበረታታለሁ ስል ይሄ የገንዘብ ችግር አለብህ ምናምን ለማለትም ፈልጌ አይደለም። በምን አይነት ሁኔታ መሰለኝ የማበረታታው በየቤቱ ዞራለሁ፣ አንዳንድ ጥያቄዎችን እጠይቃለሁ እና እነዛን ጥያቄዎች ከጠየቅኩ በኋላ አሁን እዚህ ቤት ከባለቤቴ ቤት ጋር ከእናት ጋር አባት ጋር ከእህት ከወንድም ጋር ከልጅ ጋር ልኖር እችላለሁ። እሱን አላውቅም። በጣም አሪፍ ቤተሰብ ከብቻ ኖር ከሆነ ወንደ ላጤነት እንደማየው ይሄ ትልቅ ግቢ ነው። አይ ቲንክ ጎረቤት ደግሞ እና አቶ አሌክሳንደር ቤት ነበርኩ እና አሌክስ ቤት በነበርኩበት ታይም ላይ ደግሞ አንዳንድ ጥያቄዎች ጠይቄ የስቶፕ ተሸላሚ ሆኗል አሌክስ። አጋጣሚ የሆኑ ጥያቄዎችን መልሰውልኝና እና እዚህ ጎረቤት ሰው አለው ስለው ዘላለም የሚባል አዎ የኔ እንደሚገባኝ ሰላለም የሚባል
ጎረቤት ያለ ጥሩ ሰው ነው ያወራቸዋል ብሎን ተጠቁመን የመጣ ነው እና ይሄ የሚያክል ግቢ የምታከራያቸው ቤቶች እንዳሉ ምናምን ሰምቻለሁ እና የሁሉ ነገር ወጣት ሆነ በእንደዚህ አይነት ነገር ሰፖርት አድርገህ ሰርተህ መምጣት ማለት እድለኝነት ነው ብዬ ስላሰብኩ ነው። እና ስለዚህ ቤት ገብተን አንዳንድ ጥያቄዎች እጠይቃለሁ። ስለ ወጣቶች መምከር ያለብን ነገር ለካሜራችን ትመክራለህ። ሽልማቱን ማፈልገው ከሆነ ከኤንጂኦ ነው የመጣ ነው። አስፈላጊ ከሆነ መታወቂያ አሳያለሁ። እንትን ማተይኸው መታወቂያችን መገለጫችን ያው ፎቶ ያለበት። ስለዚህ ወደ ቤት ገብተህ አንዳንድ ጥያቄ ነው የምናወራው። እንግባ። ችግር 4-5 ደቂቃ የቲም ካሜራ ማለት 4-5 ደቂቃ ብቻ የምወስደው። እሺ ነው እንደማሰግናለሁ። ሰላም ለዚህ ቤት። ውድ ተመልካቾቻችን በመልካም ፈቃደኝነት ወደ ቤታቸው ገብተናል። ወንድሜ ዘላለም በጣም ደስ የምትል ወጣት ነህ። ካሜራ ሴታፕ እስከምናደርግ አንዳንድ ቀልዶች አንዳንድ ጨዋታዎች እያወራን ነበርና ተግባቢ ሰው ነው። አጋጣሚ ነው በጣም ደስ የሚል ሰው ነው ያጋጠመን ወንድማችን። እጅግ በጣም አድርጌ ማመስገን ፈልጋለሁ። ተመልካቾቻችን ወደ ቤቱ በመልካም ፈቃደኝነት እንደመግባታችን ከወንድሜ ዘላለም ጋር ኦሬዲ ስሙን ቀደም ብዬ ነግሬያቸዋለሁ። ግን እሱም ስሙን ያስተዋውቅልን። ድንገት ዘላለም አንዳንድ ሰው ስም ሲጠይቅ የስም አመጣጥ ምናምን ለየት ያለ ነገር ልታረው የምችለው ነገር ሊኖር ይችላል። ስለዚህ ስምን በደንብ አድርገህ ታስተዋውቅልናለህ። ከዛ አንዳንድ ጥያቄዎችን ጠይቅና ቅድም በር ላይ ስላላስጨረስከኝ ነው። አጋጣሚ ሆኖ አንተ እዚህ ቤት የምትሸለመው የምግብ ጠረጴዛ ነው እና የምግብ ጠረጴዛ ማትፈልግ ከሆነ ወደ ገንዘብ ይቀየርና ኦሬዲ ወደ 60 ምናምን ሺህ ብር የሚጠጋ የምግብ ጠረጴዛ ነበር የታሰበልህ። ያ 60 ምናምን ሺህ ብሩ በገንዘብ ይሰጣል። አሁንም ገንዘብ በቂ ነው አልፈልግም የምትል ከሆነ ደግሞ ብዙ የእርዳታ ድርጅቶች አሉ። በጣም እጅግ በጣም ብዙ የእናቶች የህፃናቶች። ስለዚህ ለእነሱ ድርጅት በአንተ ስም አማካኝነት ለእርዳታ ድርጅቱ ይሰጣል የገንዘብ። ስለዚህ የምጠይቅን ጥያቄ በደንብ አሰብ እያደረግ መልስልኝ። ያው የኔ የካሜራማኔ ጥቅም ምንድነው? አንተን ጥያቄዎች በምጠይቅበት በምናወርበት ታይም 10-15% ከስጦታው ይታሰብልናል። ስለዚህ ከአንተ 60 ሺህ ብር 10% ሲታሰብልን 6 ሺህ ብር አለን ማለት ነው። ከዚህ 6 ሺህ ብር 3 ሺህ ብር ስንካፈል ያው የምታውቃት ናት የዘንድሮ ኑሮ እና ለዛ ነው እንደዚህ በየቤቱ እየገባ ጥያቄዎች ሲጠይቅ ምናምን አሪፍ ተጠቃሚ ሆነን ሳይሆን ኦሬዲ ትንሽ ነው ገንዘብ ሰፖርት እየተደረግን ወጣቱን ከምንሰርቅ ከምንለምን የተለያዩ ነገሮች ከምናደርግ እቺ ስራ እየተንቀሳቀስን ብንበላ ይሻላል በሚል ነው። ስለዚህ እኛንም ለማገዝ ነውና በድጋሚ ኤንጂኦንም አክብረህ እኔንም አክብረህ ተመልካቾቼንም አክብረህ ልታወራኝ ቤተሰብ ስላስገባኝ እጅግ በጣም አድርጌ አመሰግናለሁ ወንድሜ። ስምን አስተዋውቅና እንቀጥል። መልካም። ያው ዘላለም እባላለሁ። እሺ ያን ያህል ከስሜ ጋር የተገናኙ ነገሮች እንኳን ብዙም ባልላችሁ ሶሪ ማለት እፈልጋለሁ። ምክንያቱም ቅድም ላይ የራሴ በጣም የቅርብ የምለው ጓደኛዬ አይ ቲንክ በር ስከፍት እየጮክ ነበር። አዎ ትንሽ አስቀይሞኝ ነበርና አለመግባባቶች ስለተፈጠሩ ድጋሚ እሱ እየመጣ መስሎኝ ማለት ነው። አዎ በዛ ተበሳጭቼ ነው እንጂ ሰው መቼም ቤቱ ሰው ሲመጣ እንግዳ ሲመጣ ከተቻለ ብዙ ነገሮችን ያመቻቻል እንጂ ቤቴ ለምን እንኳን ለመሸለም ለእርዳታም ለልመናም ቢሆን ሰው እንኳን ሲመጣ በጥሩ ፊት ነው ሰው ማስተናገድ ያለበት ነው። ከዚህ አንፃር የደበረኝ ይሄ ነው። ይቅርታ በጣም አረ ችግር የለም። ሲጀምር ልክ ነህ። ማታውቀውን ሰው ካሜራ ይዘን ማስክ አድርገን ምናምን መታወቂያ ባላሳይ ኖሮ አሁን ሌባውም ብዙ ነው። ወጣትም ነህ ብቻህን ነህ ቤት ነህ ንብረትም አለ እንደምናየው እና ጥርጣሬዎች በር ጋር ያረካቸው ነገሮች የሰውኛ ባህሪ ነው ግዴታ ነው። ኦሬዲ ካስረዳነው በኋላ ግን ተረድተን ወደ ቤት አስገብተናል። ወንድሜ በጣም አመሰግናለሁ። ዘላለም ምን አይነት ሰው ነው? እንዴት ነው ኑሮ የኖረ ያለው? እንደማየው ጎልማሳ ነህ። ጥሩ እድሜ ላይ ነህ። ለትዳር ለልጅ ለቤተሰብ ጥሩ እድሜ ላይ ነህ ብዬ አስባለሁ። እና እነዛ ነገራቶች እንዴት ናቸው? ቤቶች ላይ ዞር ዞር እያልኩ ፎቶ ቼክ እያደረኩ ነበረ። ምንም የማያቸው ፎቶዎች የሉም። ኦሬዲ አንተ የራስህ ፎቶ ብቻ ነው ያለው የምርቃት ፎቶ እና ተመርቀሃልስ ወይ? እንዴት ነው ዘላለም ምን አይነት ሰው ነው? አስተዳደጉ ሁኔታው? መልካም። ወደኋላ መመለስ ሳደርግ ከሽልማቱ ጋር በተያያዘ ያው ሳንቲም ምናምን ብለህ በጠየቀው ዙሪያ ላይ ችግር የለውም። እኔ ነገሮቹ ይሳኩ እናንተ እንድትጠቀሙበት ነው ፈልጌ ያን ያህል የፋይናንሻል ችግር የለብኝም። እሺ በጣም አመሰግናለሁ። ወጣቶች ሲሰሩ ምናምን ደስ ይለኛል። ከዛ ውጪ ግን ከላይፌ ጋር በተያያዘ ለማንኛውም ኢትዮጵያዊ እንደሚያድገው ልጅ አድጌያለሁ። መማር ያለብኝ ትምህርቶች ተምሬያለሁ። 1-2 ዲግሪዎች አሉኝ። በተጨማሪ ደግሞ የተለያዩ ቦታዎች ላይ ሰርቻለሁ። አሁን እናንተም ኤንጂኦ ስትሉኝ ደስ ነው ያለኝ። ለምን በጎ አድራጎት ድርጅቶች ላይ የተለያዩ ቦታዎች ላይ ያው ግዴታ በብር ብቻ ላይሆን ይችላል። በአቅም የተለያዩ ነገሮችን ሰፖርት አደርጋለሁ ታግዛለህ። በብዛት ሀገር ውስጥ ሰርቼ ወደ ውጭም ለመሄድ እና ውጭ ላይ ለመስራትም ትልቅ ፍላጎትና ህልም ነበረኝ። በአንዳንድ
ልጆች አልተሳኩም። ኦኬ ዞሮ ግን ሀገር ውስጥም ያለው ላይፌ የተሻለ ስለሆነ ብዙም ያን ያህል የምቆጭበት አይደለም። እውነት ለመናገር እኮ ከተማችን ኦልሬዲ አሁን ሚዲያ ፊት ስለሆነ ምናምን ጨዋ ወይም ለመሆን ወይ ነገራቶች ሰፖርት ለማድረግ ወይ አንተን ይሄ ማውራን ነገራቶችን ለማለት ነው እንጂ ላለው በዛው ደስ የምትል ሀገር ናት ኢትዮጵያ። አይ ቲንክ ገንዘብ ካለ ይሄ ላለው የምታሽቃብጥ አይነት የምትባል ሀገር ጥሩ ናት። በቃ ገንዘብ ካለ ብዙ ነገር ሰርቫይቭ አድርገህ መኖር ትችላለህ። መኖሪያ ቤት ካለ፣ መንቀሳቀሻ መኪና ካለ፣ አሪፍ ስራ ካለ ኑሮን ሰርቫይቭ አድርገህ መኖር ትችላለህ። ያው ለኛ ለድሃዎቹ ለወጣቶቹ ነው ትንሽ ኑሮ ከበድ ያለችው እንጂ ለእናንተ እጅግ በጣም ጥሩ ናት። እሱንም እያየሁት ነው የኔ ወንድም። በጣም እድለኝነት ነው ማለት እፈልጋለሁ። ይህን ፕሮግራም አጋጣሚ የሆኑ ብዙ ወጣት እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ህፃናቶች ይከታተሉታል እና ግን በብዛት የኔ ደግሞ ተመልካቾች ወጣት ወንዶች ናቸው። በእኔ እድሜ እኩል ያሉት ሴቶችም ወጣቶች ናቸው። በእኛ እድሜ መካከል ያሉ ሰዎች ስለሆኑ ምን ትመክራቸዋለህ? አይ ቲንክ እንደማየው ግቢያችሁ ወደ ካተሳሳትኩ 600 700 ካሬ ይሆናል። ይሄ ግቢ በጣም ሰፊ ነው። ይበልጥ ደግሞ የምታውቀው አንተ ነህ እና የሚያክል መሬት ከተማ ላይ ነው። እውነት ለመናገር ቦታውን ግልጽ መናገርም ግዴታ ስላልሆነ ነው እንጂ ከመሃል ከተማ ወጣ ያለ ቦታ አይደለም የምንኖረው። እዛው መሃል ከተማ አዲስ አበባ መሃል ቦታ ላይ ነው ይሄ ቤት። መሃል ቦታ ላይ ደግሞ አሁን የቤት ዋጋ እናውቀዋለን፣ የገንዘብን ዋጋ። አሪፍ ስራ ነው ያለ ግቢ ውስጥ መኪና እያየሁ ነበር። መኪናም አለህ ሊሆን ይችላል፣ ያንተ ሊሆን ይችላል ወይ የተከራይ ሊሆን ይችላል። ቤት ታከራያለህ። ደስ የሚል አይነት ኑሮ ነው የምንኖረው ብዬ አስባለሁ ወንድሜ። እና ይሄ ነገር እንዴት መጣ? ከልጅነት እንዴት ሆነ? ምን ሰርተህ ነው? ምን ሰርቫይቭ አድርገህ ነው? የሚሉትን ነገሮች እስኪ ምከርልኝ ለተመልካቾቼ። የሁለት ነገሮች ይኖራሉ በላይፍ ላይ። አንዳንዴ ባለሀብትና አቅም ሊኖርህ የሚችለው የቤተሰብ ሰፖርት እና ከቤተሰብ የምታገኘው ሀብት ይኖራል። በተጨማሪ ደግሞ ራስህን ሰርተህ ቢዝነስ ዓለም ውስጥ ከተቀላቀልክ እና ከየትኛውም ሱስ ነፃ ከሆንክ ህይወትን መቀየር ትችላለህ። አሁን ወጣቱን የምመክረው በብዛት ከማንኛውም ሱስ እና ካልባሌ ነገሮች ላይ ከራቀ ቢያንስ የምታገኘው የገንዘብ መጠን ወይም 50,000 ብር ማገኘት በወር 100,000 ብር ማገኘት 10,000 ብር ማገኘት ሴቭ የምታደርግበት መጠን ነው። በቀን ለምሳሌ 10,000 ብርም ላጥፋ ካልክ ታጠፋለህ። 100,000 ብርም ላጥፋ ካልክ ታጠፋለህ። ኧረ 1 ሚሊዮን የሚጠፋ ኑሮ በጣም እንትን ብሏል። ስለዚህ ከዚህ አንፃር የሴቪንግ ሲስተም ነው። እኔ መነሻዬ ቤተሰብ ነው። ቤተሰብ ነው ግን ቤተሰብ መሬቱን ቦታዎቹን ያስተካክላል። እኔ ደግሞ የምታያቸውን ነገሮች ይሄ እናት የአባት መሬት ነው። የቤተሰብ ቤት ነው። እኔ ግን ማደረኩኝ ድሮ እንደዚህ አልነበረም። በወቅቱ ደግሞ የተለያዩ ቢዝነሶችን የተለያዩ ስራዎችን ሰርቼ ምን አድርጌያለሁ ራሴ ያው ጊዜውን የዋጀ ከጊዜው ጋር ሊሄድ የሚችል በጣም አሪፍ አድርገህ ነው የሰራው። ሰርቪሶቹን ቤትህም ያምራል በጣም። ቤት ሰሪ ደም የለውም እንደሚባል ያው እንደዚሁ የከሳነው እንደዚህ። አይ አብሽር ጉንጫም አይደለም። እኛ የሽሮ ነው ወንድሜ እንጂ ይሄን ያን ኑሮ ተመቻችቶልን አይደለም። ያው እግዚአብሔር ይመስገን በረከቱ ነው። እግዚአብሔር ይመስገን እጅ እግር ኑሮን እንደዚህ መናገር ችለን እንደዚህ ተንቀሳቅሼ የሰው ቤት አስረድቼ ሰውን ሸልሜ በማገኛት የምበለው ነገር እግዚአብሔር ይመስገን። ቁጭ ብሎ ቤት ከመዋል በበሽታ ይገባኛል። አዎ አይ ልል የፈለኩትን ጥሩ ነገር ነው ለማለትም ነው ፈልጌው ነው ለማለት ያክል ነው ወንድሜ። እንዴት ነው ታዲያ ቅድም ያልኩት ጥያቄ ትዳር ልጆች አይ ቲንክ ፕራይቬት ሊሆን ይችላል ግን እንደማየው ግልጸኛ ነህ ተጫዋች ነህ እና ትዳር ልጅ የሚባሉ ነገራቶች ላይ እንዴት ነህ? ወደዛ ህይወት ውስጥ መግባት ያልቻልኩበት ትልቁ ኬዝ ከጓደኛ ብዙ ነገር የምትማራቸው ይኖራል። አሁን ብዙ ጊዜ ጓደኞቼ ጋር የትዳር ህይወት ብለው ጀምረው ብዙ ነገሮች መጨረሻ ላይ ሳይግባቡ ይጋቡና ሲግባቡ ይፋታሉ። ስለዚህ መጀመሪያ በችኮላ ይሆናል። ከእንደገና ደግሞ አሁን እንዳልኩ አንዳንዱ ገንዘብ ሳንቲም ብሎ ተከትሎ ይመጣል። አንዳንዱ ደግሞ ፍቅርን ብሎ መጥቶ ግን ላትረዳው ላታውቀው ትችላለህ። ስለዚህ አሁን ደግሞ እኔ እኩል ሰርተህ የተሻለ ነገር አድርገህ አብረህ እንድታድግ ነው የምፈልገው እና ከዚህ አንፃር የጓደኞቼ ጋር ብዙ ፌለሪቲዎች አይቻለሁ። ስለዚህ ያን ነገር እኔ ላይ ይደርሳል የሚል ስጋቶች ስላሉ ይደርሳል የሚል ሀሳብ እና በተጨማሪ ደግሞ እዚህ አግብቼ መውለድ ምናምን ብቻ ሳይሆን ኢንተረስቴ ከተቻለ ወደ ውጭ መውጣት ፍላጎት አለ። አሁንም ውጭ የመውጣት ሀሳብ አለ። ምክንያቱም ዛሬ የምትኖረው ለአንተ ብቻ አይደለም፣ ነገ ለምትፈጥራቸው ልጆችም ኢንፍራስትራክቸሩን ማመቻቸት ያስፈልጋል። ስለዚህ ሀሳብህ ውጭ
ከወጣህ እዛው አግብተህ መኖር ነው። ቢያንስ በቃ ልትተማመንበት የምችል አሁን ከተማ ላይ የተለያዩ ነገሮችን ስታይ እምነትህ እየተሸረሸረ ይሄዳል። የምትፈልገው ነገር እስክታገኝ ድረስ ይሄ ደግሞ ሙከራ ብለህ የምትጀምረው ህይወት አይደለም። እውነት ነው። አዎ ትዳር ሙከራ ሊሆንም አይችልም። ስለዚህ ያለ አማራጭ ምንድነው? ቢያንስ ላንተ የሚያስብ ካንተ ጋር ጥሩ ላይፍ ሊኖር የሚችል ታማኝ ሰው ማግኘት ያስፈልጋል። እውነት ነው። እግዚአብሔር ያው ወደ ትዳር ህይወት ውስጥ ባንገባም የተለያዩ ነገሮችን ስንሞክር ምን አጋጥሞናል? ፌደራሊቲዎች አጋጥሞናል። አንዳንዴ ታያለህ ፍቅርም ግንኙነት ላይ ዝም ብለህ ከመሬት ተነስተህ የሆነች ሴትን ሰምቲንግ አንስተህ ነገ ላግባሽ አትላትም። የምታሳልፈው የፍቅር ግንኙነቶች ፈርስት ዴት ሰከንድ ዴት የሚባሉ ሁኔታዎች አሉ። እና እነዛ ሁኔታዎች ላይ ስለ ልጅቷ የምትረዳው ነገር ይኖራል። ቤተሰብ ሳናስተዋውቅ ብዙ ነገሮች ያጋጥሙናል። ከባድ ነው። እውነት ነው። እና ብዙም ወደዛ ትኩረት ያላደረኩት ከባድ ነው። እግዚአብሔር ከጥሩ ውሃ አጣጫችን ጋር ያገናኘን ማለት ነው እንጂ ከተማ ላይ በዛው ልክ ነው። አሁን ደግሞ በእኛም ቦታ እውነተኛ ትዳር ፈልጋ የሰው ንብረት ሀብት ሳትፈልግ ትክክለኛ ፍቅር ፈልጋ የምትጨነቅ ሴት አለች። በዛው ልክም ደግሞ ወንድን ለጥቅም ሰርቫይቭ አድርጋ ገንዘቡን ተጠቅማ ጊዜውን ተጠቅማ መጠቀም ያለባትን ነገራቶች ተጠቅማ ደግሞ የምትወጣ ሴት አለች። እና ያው እግዚአብሔር ከጥሩ ሴት ያገናኘን። እንደዚህ አይነት የሚያደርጉ ሴት እህቶቻችን ደግሞ ልቦና ይስጣቸው ማለት እፈልጋለሁ ወንድሜ። በስተመጨረሻ ወደ መጨረሻ ጥያቄ እየሄድኩ ነው። በስተመጨረሻ ለእኛ ኦልሬዲ ሁሉ ነገር መክረናል፣ ሁሉ ነገር ሰርቫይቭ አድርገናል ብዬ እና እጅግ በጣም አድርጌ ማመስገን እፈልጋለሁ። ድንገት ካሜራማኔ መጠየቅ የምፈልገው ከዚህ የዋህ ወጣት ምን ብንማር ብለህ የምታስበው የህይወት ትምህርት ካለ እድሉን ልስጥና የመጨረሻውን ጥያቄ ጠይቀን 60,000 ብሩን ኦልሬዲ ለኛ ሰጥቶናል። ስለዚህ እጅግ በጣም አመስግነን ያው ተቃቅፈን ምንለያይ ይሆናል ብዬ አስባለሁ። አመሰግናለሁ። መጨረሻ ላይ ያው ዝግጅታችንን ጨርስና መጨረሻ ላይ ስትጠቅላላ በጣም አሪፍ። በቃ ምስጋናው ላይ መመሰጋገኑ ላይ አመሰግናለሁ ያለን ወንድማችን በደንብ አድርገን እንመሰጋገናለን ወንድሜ። አንዳንድ ሰው ብጥርቅ ነው። አንዳንድ ሰው ካሜራ ባለ ግራ ይገባኛል። እና ስለ ውሸታም ምን ትላለህ? ስለ ውሸት ምን አይነት አመለካከት? አንዳንድ ሰው ዝም ብሎ ብጥርቅ አለ። ዝም ብሎ የባጡን የቆጡና ይዋሻል ነገራቶች ለመደበቅ እና ገርሞኝ እኮ ነው። እና ምን ታስባለህ ስለ ውሸት? የሆነ ሰው ሲዋሽ አፉን ዝም ብሎ ሲከፍት ብጥርቅ ሲሆን ምን ትላለህ? ትንሽ የምግራ ስለገባኝ ወንድሜና በብዛት ይሄን እዚህ ስራዎች ላይ ቆይቻለሁና መጠየቅ የምፈልገው ጥያቄ ነው። የመጨረሻ ጥያቄ ያልኩህ ሰው ዝም ብሎ ይዋሻል፣ ይቀደዳል። እና ምን ታስባለህ ስለ ውሸት? ስለ ሰው ለምንድን ነው የሚዋሸው ብለህ ታስባለህ? እስቲ ምን አይነት አመለካከት አለ ስለ ውሸት? ባይ ዘ ዌይ ሰው ልጅ ያደገበትን ነው የሚመስለው። ለምሳሌ እያንዳንዱ ሰው ማንን ይመስላል ካልክ ቤተሰቡን ነው የሚመስለው። ቤተሰብ በብዛት የዋሸ ካሳደገ ያለ አማራጭ ምንድነው? የልጅ ልጅህም ምንድነው ማለት ነው ውሸት ሊሆን ይችላል። ግን ብዙ ሰው ደግሞ አሁን እንዳንተ እንደዚህ ጥያቄ ሲጠይቁ ጉዳዮችን ወደ ቤተሰብ ይወስዷል። ግን አንዳንዴ ደግሞ ምን አለ መሰለህ ቤተሰብ ከልጅነት ሲያሳድግ ያሳደገበት ወይ አለ። አሁን የኔ ወላጅ አባት ሌባ ቢሆን ከልጅነት ስረቅ እያለኝ ካሳደገኝ በኋላ ግን ልክ 18 አመት ላይ ሰርቫይቭ ሳደርግ ከእውቀት አንፃር ከትምህርት ከህይወት አንፃር የግል የምማራቸው ነገራቶች አሉ። እነዛን ነገራቶች ስማር መስረቅ ኃጢአት ነው፣ መስረቅ በህግ ዘንድ ያስጠይቃል፣ መስረቅ የሰው ንብረትን መውሰድ ነው፣ ልክ አይደለም የሚል ነገር ስለሚሰማኝ እገታውና አባቴ ሲሰርቅ አሳደገኝ እኔም ልጆቼን እየሰረቁ አሳድጋለሁ የሚል ነገር የለም። እና ብዙዎችን ስጠይቃቸው ቤተሰብ ጋር ይወስዱታል። እና አንተ እንደማስበው ትልቅ ነህ፣ እኛም ትልቅ ነን እና ቤተሰብ እንትን አለ ተብሎ ሀሳብን በጣም ተረድቼዋለሁ። አንድ ሪያሊቲ ልንገርህ። የገበሬ ልጅ ገበሬ ላይሆን ይችላል፣ ተምሮ ምናምን የተለያየ ሊለወጥ ይችላል። ግን በፐርሰንት ነው መውሰድ መቻል ያለብን። ለምሳሌ አሁን ቤተሰብ የሚጭንብህን ጫና ለምሳሌ አሁን አንዳንድ እንስሳቶች የሚፈራ ሰው የለም። በዛ እንስሳት ላይ የሆነ አካል የሚፈራው ከሆነ ያኛውም እየፈራው ይመጣል። ስለዚህ በፐርሰንት ነው እንጂ አሁን ለምሳሌ የሌባ ልጅ በሙሉ ሌባ ነው ማለት አይደለም። የጎበዝ ልጅ በሙሉ ጎበዝ ነው ማለት አይደለም። ልዩነት አለው። ግን በብዙሃኑ ከ75 እና ከ80% በላይ ሰው ምኑን ይመስላል? አኗኗሩን ይመስላል። ሰው ምኑን ይመስላል? ቤተሰቡን ይመስላል። ማህበረሰቡን ትመስላለህ። ሰፈር ያለው እኛ ሙሉ ልክ አሁን አንተ ትክክል ሀሳብ ነው ያመጣው። ምክንያቱም ሙሉ ጨፍልቀህ
ቤተሰብ እንጂ ድሃ ከሆነ እኔም ድሃ ነኝ ማለት አልችልም። እውነት ነው። እሱን ነው አሁን ብዙ ሰው የሚያስበው እንደዛ ነው። ብዙ ሰው ነው የሚያስበው ቤተሰቡ ድሃ ስለሆነ እኔ ነገ ሰርቫይቭ አድርጌ ገንዘብ እሰራለሁ ምናምን አያስብም። ግን እኛ ከዛ መውጣት አለብን። ከቻለን ኢቭን ነው እናትና አባታችንን መመለስ መቻል አለብን። የስራ ሰንተ ነው ሚዲያ ላይ ስታስተላልፋቸው ትንሽ ስጋት የሚሆንብኝ በጭራቃ ምናምን ነገር ያልከው ነገር ትንሽ የሆነ ጥራ እንትን ቆርጣችሁ ይብጣው እንቆርጠዋለን። ግን ያ በጭራቃው ደግሞ አንተ ነህ። ያ በጭራቃው ቅድ አፉ ደግሞ አንተ ነህ። ምን ማለት ነው? ትዳር የለኝም ምናምን ብለህ የምትቀበጣጠረው ምንድነው? ይሄ ቤት የኔ ነው፣ እናትና አባቴ ያወረሱኝ ነው፣ እናትና አባቴን ውሸት ያስተማሩ፣ የአባቴ አምላክ እናትና አባቴን ያሳጣ፣ የአባቴ አምላክ እናትና አባቴ ላይ እንደዚህ የምትሆነው ልጅ ከሆንክ ያሳጣ። ያቺ ምስኪን ከየትም ተልኬ ነው ጣው ተልኬ ነው የመጣሁት። ጓደኛዬ ራሱ ይሄ ግቢ እኮ እሱ ነው የላከ ጓደኛም ይላከኝ እግዚአብሔርም ይላከኝ። ይሄ ግቢ ያቺ ምስኪን ቁጭ አላርፈ በስነ ስርዓት አውረኝ፣ በተረጋጋ መንፈስ አውረኝ። ስማኝ፣ መነሳት ካንተ ጋር መጨቃጨቅ ሆነ እጅ ለእጅ መነካካት አልፈልግም። ግን አጋጣሚ ሆኖ ከዚህ በኋላ ደግሞ ተነስተህ የምታወራኝ ከሆነ ከተነሳው ጎዳሃል። እመኔ መጥፋ ጎዳል ነው። ግብራ ግበሮቹን ላተማምነ ነው እሱ ያንተ ግብራ ግበር ምናምን የለም። እዚህ ጋር የተሰበሰበው ሰማኝ ጋር አርፈህ ቁጭ በል የኔ ወንድም፣ በተረጋጋ መንፈስ ቁጭ በል። ኦኬ፣ መሳሪያም አለ። እሺ፣ ችግር የለውም። መሳሪያውን በስነ ስርዓት እኛ እንወስደዋለን፣ መውሰድ ያለብን ቦታ። ስለዚህ በተረጋጋ መንፈስ ቁጭ በል። መሳሪያ ብትደረድር እጅ የማልሰጥ የኢትዮጵያ ሕዝብ ይሁንኩ የኢትዮጵያ መከታ ይሁንኩ ሰው ነኝ እንድታዩ አይደለም። ስለዚህ አውጣና ተኩሰብኝ። እሺ ኦኬ፣ ኮን ያለው እዚህ ጋር ነኝ። የመጣበት ዓላማ ምንድነው? የመጣበት ዓላማማ እየነገርኩ ነው። ያ በጥራቃ ሰውዬ አንተ ነህ አልኩህ እኮ። በጥራቃ የሚለው ቃል አይደል የከፋ ነህ አንተ ራስህ። ኢየሩስ የት ሄዳ ነው? የማን ኢየሩስ? ያንተ ፍቅረኛ ይሄን ቤት ይሄን ግቢ ቀና ደፋ ለማድረግ አዎ። የት እኔ ባላጋባህም በጣም የምትወድ የነበረች፣ አሁን ግን አንተ በተቃራኒው በጣም የምትጠላት፣ እሷ ግን የምትወድ የነበረችው እህቴ ጠፍታለች። የራስ አንተ እህት ነች? ከመቼ ጀምሮ? ላታውቀኝ ትችላለህ። አንድነት እባላለሁ። አዲስ አበባ አልነበርኩም። አጋጣሚ ሆኖ ከካናዳ ነው በቅርብ ጊዜ ገባሁት። ታሪክ ነው ያላቀ ስማኝ ነው እንዴ አሁን መካካዶ የቀድሞ ፊልም ምናምን ይቅርና ጉዳዩን ቀለል አድርገን እናራ። ይሄን ፎቶ በደንብ ያው አይኔን ምናምን እጄን አንሰናየው ኤርፖርት ሲሸኛት የነበረው ፎቶ ቴሌግራም ላይ ቀን በቀን ስታወሩት የነበረው የስልክ ምናምን ነገራቶች ደግሞ የሚቀጥሉ ይሆናሉ። ስለዚህ እኔ እናንተም በተግባባና በተረጋጋ መንፈስ እናወራ። የት እንደሄደሽ ንገረኝ። ጉዳዩን ቀለል አድርገናት ምንድነው የሚባለው ይሄ ከሷ ብዙ ገንዘብ ሰርቫይቭ እንዳደረግ አውቃለሁ። እና ባይዘወይን አልወዳትም። ኢየሩስ አንዱ ነታ መንገድ ፈልገው ለአንተ አልወዳትም። ለንደን ሀገር ብኖርም ብዙ ነገር ሰርቫይቭ ባደረግ ውጪ በጣም ምናምን ጎታኛለች። እዚህ ከተማ ላይ የሰማኝ ነው ዘላለም የሰማው እዚህ ከተማ ላይ ብዙ ገንዘብ ምናምን አትሰጠኝም ነበር፣ እንደ ወንድም አታየኝም ነበር ምናምን። እና አሁን የሁሉ ነገር እያደረኩ ያለሁት የት እንደሄደሽ ምናምን ማወቅ የፈለኩት ገንዘቧን ፈልጌ ነው። ገንዘቧ ደግሞ እዚህ ግቢ ውስጥ እና አንተ ጋር ነው ያለው። ስለዚህ የት እንዳለሽ ንገረኝ። ገንዘቧን መውሰድ ያለብን እርምጃ አንተም ለገንዘብ እንደቀረብካት ስለማቅ ማለት ነው። ገባ? እንደጠላሃትም ስለማቅ፣ ምክንያቱም የካድካትም እንደሆነ ስለማቅ እኔ እናንተ አንድ ላይ ብቻን ከምበላ አንድ ላይ እንብላ ለማለት ያክል ነው። ካሜራው ምናምን እቤት ለመግባት የፈጠርኩት ድራማ ነው። ካሜራውም ይጠፋል፣ ካሜራማኔም እሸኘዋለሁ ይዞት። ስለዚህ ሽጉጡን ምናምን ተወንዶም ይጠቅመኛል። ሽጉጡን እኔ እንትን እለዋለሁ ወይ ነው ወስደን ካሜራማን እንትን እንላለን። እሺ ካሜራውን አጥፋልኝ ያለውን ነገር አውራለሁ። ምን ካሜራው? እሺ ኦኬ፣ ካሜራውን አጥፋው። ካሜራው ችግር የለውም። ካንተ ጋር እንትን ጋር የሚያገናኘው ነገር ስለሌለ ችግር የለውም፣ ይደለታል። አጥፉልኝም ካልክ ማጥፋት ስለምንችል ይቆይ። ያው እንትን ከምንም ልንጨዋታ እንቀጥል። አትጨናነቅ፣ ፏበል፣ ሪላክስ አድርግ። እንዴ የቀደሙ ዘላለም የት ሄደ ወንድሜ? አልኩ እኔም አልወዳትም፣ ገንዘቧን ፈልጌ ነው። ቤተሰብ ናችሁ ከእሷ ጋር እህት ያልኩ እንጂ እስከዛሬ አላውቅም። የሩቅ ነው። አጎቷ ልጅ ነኝ። አጎቷ አላት። አጎቷ አክስቷን አታውቃቸውም። አንተ አጋጣሚ ነው ከጓደኛዬ ጋር ግንኙነት አላችሁ? ማን ነው ጓደኛ? የሆነ በቅርብ መጥቶ ሄደው ልጅ እኔ ምን አውቃለሁ? እኔ እኮ ነገርኩህ። በር ስትከፍትልኝ ጮክብኝ። ማን ነው የሆነ ሰው መጣልኝ። ጓደኛ አለው። እሱም ያስጨነቀ ነው። ብር እቀበላለሁ ያለ ነው ወይስ? እንደዛ ሳይሆን እሱ የት ሄደች ምናምን ጠፋች። ያው ጓደኛዬ ነው፣ እሱ የቅርብ ጓደኛዬ ነው። እናስወግደዋለን። ችግር የሚፈጥር ከሆነ ይወገድ አይደል? ችግር የለውም። እሱ ከሆነ አሪፍ። እሱ ጋር ግንኙነት ከሌለ እኔ እሱን ሼፕ ማድረግ አያቅተኝም። አይ እኔም አግዛለሁ። እኔም ማስወገድ ካለብኝ አስወግዳለሁ፣ አንተም ታስወግደዋለህ። ችግር የለውም። ያለውን ሪያሊቲ እኔ እነግርሃለሁ።
አውራኝና አይሻልም እንግባባና ገንዘቧን መጠቀም ካለበት አንተ የምታውቃት ብርቱካንን ነው እናቷን ከዛ ታናሽ ወንድሟን ኪሩቤልን ነው የምታውቃቸው እነሱ ደግሞ ወደ አሜሪካ ሄደዋል አሁን ይሄን ነገር ብነግርህ እንዲገባ ነው ስለሷ እንደማቅ ማለት ነው ስማቸውን መጥራት የፈለጉት እንጂ ስማቸውን መጥራት አልፈለኩም ነበር እሺ የት ሄዳ ነው ምንና ነው ተፈጥሮ ነው ከአሜሪካ ከተቀበልካት በኋላ ከአንድ ወር ከሁለት ወር በኋላ አፋልጉኝም ተለጥፏል ፎቶዋና ምን ሆና ነው ካንት ሪያሊቲ ልንገር አጋጣሚ ከሷ ጋር ትንሽ አለመግባባቶች የተፈጠሩት እንግዲህ አንተ ማጎት ኩክ ወይ ያጎትና ቤተሰብ አከውንክ ማለት ነው ብዙዎቹ ወደ ውጭ ይዛቸው ይሄዳሉ አሁን እናቷና ወንድሞቹ ናቸው እስቲ ወደ ውጭ ይዛ ሄዳለች ግን ከወንድም ፍቅረኛ ይቀርብ አረ ከእናቷ ፍቅረኛ ይቀርብ ይሁን ይሄ እናት ቢያንስ እሺ ችግር የለም ከታናሽ ወንድም ከጻል ልጅ ከኪሩቤል አንተ ብትሄድ ምን ችግር አለ እና ዝም ብላ ሳንቲሞች ብቻ በመላክ እኔ ወደ አላስፈላጊ ሱስ ውስጥ ሌላ ህይወት ውስጥ በየወሩ አይ ቲንክ 40 ሺህ ብር 30 ሺህ ብር ነው ትራንስፈር የምታደርግልህ እና ያ ገንዘብ አነሰህ ነው ወይስ አልገባኝም ማነስ ሳይሆን እኔ ወጥቼ መስራትና መለወጥ ፈልጋለሁ ሁሌ ተረጅ መሆን አልፈልግም ይሄ ግቢ እሷ ነው አይደል ያው በጋራ ይገዛ ነው በጋራ አይደለም የእሷ ነው አንወሻሽ አሁን እየተስማማን ነው ዲል እያደረግን ነው ዲል ላይ ደግሞ ውሸት አስፈላጊ አይደለም በሙሉ ገንዘቧ እየሰራች ምንም ሰፖርት እንዴ እና የሚላከው ገንዘብ ታዲያ እሷ አይደል ከሷ ወደ እሷ ሁለት ያው ነው በርግጥ እሺ እና አጋጣሚ ምን ተፈጠረ መሰለህ አለመግባባቶች አሉ መጣች ስትመጣ ትንሽ እኔም ከመምጣቷ በፊት ውስጤ ደስተኛ ነበር ከዛ በዛ የተነሳ ምን አደረኩኝ ከተቀበልኳት በኋላ ያው ብዙ ደስተኛ ስላልነበርንና በመፈልገው ነገሮች ራ ማድረግ ስላልቻለ ተመልሳ ሄዳለች ወዴት ወደ ውጭ መሰለኝ ተመልሳ ሄደች ወደ አሜሪካ ተመለሰች የአባቴ አምላክ ይመልስ ስማኝ የአባቴ አምላክ ይመላልስ ስማኝ እኔ በተረጋጋ መንፈስ ያወራው ነው ከዚህ በኋላ ደግሞ ይሄ ረጋ ያለው አንድነት ይቀርና ሆቶ አንድነት ይመጣል በተረጋጋ መንፈስ ያወራው ነበር ያው ሁሉ ነገር ያስረዳኩ ነው በጣም ቅርቦን ኩል አብረን ብሯን እንጠቀም ብሯን ፈልጌ ነው የመጣሁት አልኩ ከሆነ ብሩ ስለ ብሩም እኮ ልነግርህ እኮ እኔ እሷ አይገባኝ ወደ ውጭ አልተመለሰች ለምን ደግሞ እንዳልተመለሰች እኔ ያጠሩበት መንገዶች ስላሉ ቤተሰቦቿ ኢቭን ነው እስካሁን ደረጃ ድረስ ስልክ የደወለች እንዳልሆነና ወደ አሜሪካ ተመልሳ እንዳልሄደች አውቃለሁ ሁለት ደግሞ ወደ ውጭ የምትሄድበት ታይሙ 2 ወር ቀርቶታል አሁን ለ5 ወር ወደ አዲስ አበባ መጣ እንደምትመለስ ትኬት እንደቆረጠች ኤርፖርት ይጃጣርቻለሁ መታለች ከመጣች 3 ወር ሆኗታል 2 ወር ይቀራታል ያን 2 ወር ከሞላች በኋላ ከ5 ወር በኋላ አሜሪካ ትመለሳለች ስለዚህ ይሄ 2 ወር ሳይሞላ ወደ አሜሪካ ሳትመለስ መጠቀም ያለብንን ገንዘብ እንጠቀም ጊዜ እየሮጠ ነው አሁን አንተ እንጂ ቁጭ ብዬ በማወራበት ታይም 100 እና 200 ሺህ ብሮች ያስመለጥከኝ ነው ስለዚህ እውነታውን ንገረኝ የት እንዳለች አውራኝ ወደ አሜሪካ እንዳልወጣች አውቃለሁ ያልኩ ነው እሺ 200 እና 100 ሺህ ብር የምትላቸው ነገሮች ኔጎሺየት ማድረግ አንችልም ብሩን የምትፈልገው አይደል ስለዚህ 200 ሺህ ብር የሻይ መጠጫ ገንዘብ አንድ ያውን ለእናንተ አንተ ዝም ብለህ ያንድ ሰው ዝም ብለህ ከጓደኞች ጋር ተገናኝተህ መሳበርተ አዳር ጠጥተህ ለምታጠፈው 100 ሺህ ብር እኔ የምፈልገው የሷ የት መሆን ነው በቃ ዋንኛ ስለሷ አሁን ያለችበት ሁኔታ ያደረገች አይደል በያገዘች አይደል ማለት እኔ ከዚህ በኋላ ደግሞ አሁን እሷን አግኝቼ አውርቼ እንድታገዘኝ ማድረግ ይችላል ሁለት ደግሞ እንደ እህቴ ናፍቀኛለች ምንም ብጠላት ቢያንስ ልቀፋት በእውነት ንፍቅ ብላኛለች ፎቶዋን ምናምን ሁላ እኮ ለጥፈናል እኮ ነው ፎቶዋን አፋልጉልኝ ያስለጠፍኩ አንተ ነህ ስላልተግባባን ያደረገች መሰለኝ አሁን እሺ አሜሪካ ወጣች ካልከኝ ፎቶዋን ማስለጠፍ ለምን አስፈለገ አይደለም ከመሄዷ በፊት እኮ ነው የለጠፍኩት ለምን አስፈለገ ከመሄዷ በፊት ከመለጠፍ ለምን አስፈለገ ከመሄዷ በፊት ጠፍታብህ እንዴ መጀመሪያ አልተግባባንም አጠቃላይ ስለዚህ እቺ ልጅ ድንገት ወይ ጠፍታ ወይ ራሷን ብታጠፋ ወይ የሆነች ነገር ውስጥ እንኳን ብትገባ ማጋ ነው የሚሳባው አንተ ጋር እኔ ጋር የሚሳባው ስለዚህ እሱ ሰውታን ደግሞ ውጪ ናቸው እዚህ ያሉትም ደግሞ እዚህ ያሉት ክፍለ ሀገር ናቸው ታውቃለህ አውቃለሁ እንዲረዱ እንጂ የሚፈልጉት ማለት ነው ስለሷ ማንነት ምንም አያገባቸው ግድ የለሽ ውስጥ አይደል ስለዚህ ያንን ለማመቻቸት ነው እናደረኩኝ ይሄን ፎቶ አንተ ሰው የላትም ገባ እዚህ የሚጠይቃት ቤተሰብ የለም ጓደኛ እህት ወዳጅ አክስት ዘመድ የለም ስለዚህ ያቺ ምስኪን እናቷ ብቻ ስላለች የሚፈልጋት ሰው ስለሌለ ነው ያልከኝ ነው እንዴት የሚፈልጋት ስለሌለ ማለት እንደዛ ያልከኝ እኮ ነው ስለዚህ እኔ እናንተ እንስማማ እኔም ገንዘቧን ፈልጌ ስለመጣው ሪያሊቲ ልንገርህ ነገሮችን በቃ እንኳን ስለዚህ ውጭ አልወጣችም አሜሪካ በቃ ረጅም ንግግር አሜሪካ አልወጣችም ጸበል ሄዳ ነው በቃ ግልጹ ልንገርህ ኦኬ እና አመማት
አመማት አሟታል። ትንሽ አልተረጋጋችም ነበር። ከእኔም ጋር ደግሞ ከፍተኛ አለመግባባቶች ነበሩ። ምክንያቱም ብዙ ጊዜ ወቅሳት ነበር። ለምንድን ነው በሚቻለው 2 ሰው 3 ሰው ይዘሽ ከምትሄጂ ለ2 ሰው እጥፍ የምትከፍለው ቢሆን እኔ ለምንድን ነው የማልሄደው? እኔ ቢያንስ ከሄድኩ በኋላ ሌሎቹን ቢያንስ ሰርቼም ቢሆን እንዲመጡ ባደርግ ምን ችግር አለ? ወላጅ እናት ያሳደገቻችሁ ምስኪን እናት ብትሄድ ምን ችግር አለ? ነግበን ይበል እስቲ አንተ ብትሆን እስቲ እንደዚህ ብትሄድ ምን ችግር አለው? ይሄን ያክል ግቢ ተሰጠ፣ የምትሰራበት መኪና ቤት ተሰጠ፣ የምታከራየው ቤቶች አሉ፣ በየወሩ 40 እና 30 ሺህ ብር። ምን ከዚህ በላይ የመንግስት ኑሮ እየኖርክ ምንድነው ፍላጎትህ? ነገ ባጣትስ ብዬ እኮ አስባለሁ። ነገ ብትሄድ እኮ ሰርቫይቭ አደረክ። ይሄን ቤት በስምህ ገዛ። ኢቭን ነው በሷ ገንዘብ ቢሆን በስምህ ገዛ። የምታከራየው ቤት አለ፣ ቢት በስምህ ገዛ። ማቴሪያል ብቻ ነው ከ7 ዓመት በኋላ ነው ራሱ እግሯ እኮ የረገጠው። ታዲያ ምን ይሁን? እንኳን 7 ዓመት 1 ዓመት ትታገሳለህ አንተ ብትሆን በኔ ቦታ። ስለዚህ አሜሪካ መውጣት የፈለከው ናፍቃህ፣ እሷ ኢየሩስ ናፍቃህ ነው። ከገንዘቡ እዚህ ካለው ገንዘብ ባሻገር ፍቅሯ ምናምን ለማቀፍ ጓግተህ እድሜ የሚባል ነገር እንካ ካሜራማን ይሄ ስልክ ቼክ አድርግ። ቴሌግራም ላይ ተላላካቸውን ያሉትን ፎቶዎች እና ለሁሉንም ነገር ለካሜራ ጀርባ ላሉ የክሩ አካላቶች ታቸውን ሁሉንም ነገር ይፈትሹ። ቀጥላል ገጸበልና ገጠር አካባቢ ነው እኮ። የት ነው? አማራ ክልል፣ ትግራይ ክልል፣ ወላይታ ክልል፣ ደቡብ ክልል፣ ወደ አማራ ክልል የት አካባቢ? ደብረ ብርሃን፣ ጎንደር፣ ባህር ዳር፣ ደብረ ብርሃን የት? በጣም ነው ያለ ገጠር እኮ። የት ነው? ምን ጸበል ነው? ባህር ዳር ክልል ብዙ ጸበሎች አውቃለሁ። እንደዚህ ልም ያለ በረሃ የሆነ ጸበል የለም። ሁሉም ቢያንስ ባጃጅ የሚገባባቸው ጸበል ቦታዎች ናቸው። ባጃጅ ቢገባም ብዙ እሺ። የት ነው? የት ነው? ስሙን ላይ ታጣቁ። ስም ችግር አለብኝ ግን ወደ አማራ ክልል እንደሆነ ነው የማውቀው። ስለዚህ ደብረ ብርሃን አሁን የክሩ መኪና አለ ካሜራማን። ስለዚህ ከዚህ በፊት ደብረ ብርሃን ማን ያስገባት ጸበል? እንትንም እኮ አሉ ጓደኞችም እኮ ማን ነው ያስገባት ጸበል ነው ያለው? ጓደኞች አሉት። እኔ መቼም እዚሁ ነኝ እያየኸኝ አይደል እንዴ? ማን ያስገባት ሚስ ልትሄድ ስትል አንተ ጸበል እንደሆነች ያወቅኸው ማን አስገብቷት ነው? ማን ሸኝቷት ነው? አብራት የምትዝናናቸው አብራቸው የተማረቻቸው ልጆች ነው። እዚህ አዲስ አበባ ላይ ማንንም የምታገኘው ጓደኛ የላትም። ልጅ ብቸኛዋ ጓደኛዋ ብቸኛዋ ባሌ ብላ ብቸኛዋ ፍቅረኛ ብላ የምታስበው አንተን ብቻ ነው። ግን ጓደኛ በጊዜም በኦንላይንም በምን የምታፈረው ሰው እሺ ኢትስ ኦኬ። ከነሱ ጋር ሄደችው። ስለዚህ ጓደኛቸውን ስልክ ንገረኝ። እሱ ስልክ ባላስኩትም ራሷ ትደውልኛለች ብዬ እሺ እሱ የደወለችበትን ስልክ አሳይ። ሲም እኮ የላትም እዚሁ ገና ምንም ይስተላልው ኢየሩስ እንትን ሲም እኮ የአዲስ አበባ እኮ አላወጣችም። በምንድን ነው ጸበል መሆኗን ያወቅኸው? ምናምን ነው አይደለም። ስንት ሰው ነው ደውሎ ያወራኝ ማለት ነው። ያወራን ሰው ስልክ አላደረኩትም። ችግር የለውም ይወጣል። ስንት ጊዜ ሆኗል? ረጅም ጊዜ ችግር የለውም። ትራንዛክሽን ይወጣል። 3 ቀን በፊት የነበረ ሰው አይኖርም። 3 ቀን ነው ካወራችሁ አይደለም እንትን ከደወሉ ችግር የለውም። ሄደችማ ቆይታል። ቴሌ ደውለን እናጣራለን። እርግጠኛ ነህ ጸበል ናታ? የትኛውም አይነት ምንኛውም አይነት ጸበል አልሄደችም። ስልክ እየተጣራ ነው። ስልክ ላይ ደግሞ የምታደርጋቸው ወሬዎች የምታወራቸው ነገራቶች አሉ። ስለዚህ እቺ ልጅ ምን አርጋሃት ነው? በምን አይነት መንገድ ጸበል እርግጠኛ ነኝ አልሄደችም። ስማኝ እስካሁን ያወራው ነገር ወንድሟ ነኝ ያጎቷ ልጅ ነኝ ገንዘቧን እፈልጋለሁ ማንነቷን እፈልጋለሁ ያልኩ የነበረው ነገር እንዳለ ውሸት ነው። እኔ መርማሪ ጋዜጠኛ አንድነት ይባላል። የወንጀል ማለት ነው። የወንጀል መርማሪ ጋዜጠኛ ስለሆንኩኝ እዚህ ቤት የገባሁት ካሜራ ያያዝኩት ሁሉንም ነገር ያደረኩት እንዳለ አንተን ገብቼ ለማውራት ለማሳመን የተጠቀምኩት ሴራ ነው። ስለዚህ ከዚህ በኋላ የምጠይቀን አንዳንዶቹን ሁሉንም ጥያቄዎች ስነሳት መመለስ ግዴታ አለብን። ሲቀጥል ደግሞ በእንደዚህ አይነት ሁኔታ ከዚህ በኋላ እንዳታወሪ። መርማሪ ጋዜጠኛ አንድነት ይባላል። የምጠይቀን ጥያቄ በስነሳ መልስልኝ። ኢየሩስ የት ጠፍታ ነው? ደብዟ ጠፍቷል። ቤተሰቦቿ ተንጨንቀዋል። አሜሪካ ሀገር ላይ የተፈለገች ያለች ሰራተኛ ዜግነቷ አሜሪካዊ ናት። አሜሪካዊ ዜግነቷ የሆነች ደግሞ ሴት እዚህ ሀገራችን ውስጥ በጣም የተጎዳች ሙታም ከሆነ ንገረኝ፣ አስወግዳትም ከሆነ ንገረኝ፣ የተፈጠረውን ነገር በስነ ስርዓት ንገረኝ። ወንጀልን እንደ ወንጀል ተቀብዬ ከዚህ ሀገር እወጣለሁ፣ ማለትም ከዚህ ሰፈር ወይም ካንተ ቤት እወጣለሁ። ስለኔ ደግሞ ልቀትና ስለኔ የወንጀል መርማሪ ጋዜጠኛ ደግሞ ማረጋገጥ ከፈለግ በሩን ከፍተህ ማየት ትችላለህ። በር ላይ ብዙ ፖሊሶች አሉ። የምችለው ነገር በቃ የምቀጣኝን አርግ የምትለኝ ነገር ላድርግና ማለት ነው። እኔ ከዚህ ህይወት ውስጥ ብቻ በቃ ከእንደዚህ አይነት ግንኙነት ውስጥ ብቻ አንተ ወጣ። ከምንም አይነት ግንኙነት ውስጥም ግባ ሙጣም ቀጥልም አትቀጥል እኔ ምንም አይነት ፍላጎት አይደለም። ይሄ አሁን ላይ ካንተ የምፈልገው አንድ ነገር ምንድነው? ኢየሩስ የት ሄዳ ነው? ምን አርጋሃት ነው? ቆርጣጥመህ በልተሃት ከሆነ ገላሃት ከሆነ ገንዘቧን ፈልገው ነገር አርጋሃት ከሆነ እውነታውን ንገረኝ። ከዚህ ቤት ልውጣ እያልኩ ነው። እኔ እንደውም እዚሁ አካባቢም ራሱ ያለች እየመሰለኝ ካሜራማን በግቢው ራሱ እንዲጣራ አድርግልኝ። ግቢ ውስጥ ያሉ ሰርቪሶች እንዳለ
በር ቁልፍ የት ናቸው? አንድ ነገር ችግር የለውም። ቁልፍ መስጠት ካለበት ይሰጠናል። መስጠት ካለበት በሮቹ የተሰበሩት ሁሉም ቦታ እቺ ሴት ትፈለግ። እዚህ ግቢ እስከ አያርቃትም፣ ስለሚፈራ አያርቃትም። ሁሉም ነገር እንትን አንድ ነገር ልንገር፣ በቃ ሁሉ ነገር ካሜራው ነው አጥፍተልኝ የለ አንድ ነገር ብቻ ልንገር። እኔ አርግን ካስ የምትለኝ ነገር ላድርግና ከእንደዚህ አይነት ውስጥ ብቻ ልውጣ። በቃ ምንም ነገር ሰው በቃ የኔ እንደምን ያው እኔ ጥያቄ ስለመካካስ እኔን አልጎዳኝም። ስለመካካስ ያወራ አይደለም። የወንጀል ምርማሪ ጋዜጠኛ ነኝ። ያው ጉዳዩን ቀለል አድርገህ ሆኖ እንዴ አይ እሱ ሌላ ጉዳይ ነው። እንዲህ እየሰሙ አይደለም። አሁን ገና እኔ እያወራሁ ነው፣ ግን መስማት ካለባቸው ይሰሙታል። ካስ ያለብኝ ነገር ክሽ በቃ ችግር የለውም። አሪፍ ገንዘብ ሰጠኛለህ፣ ግን የፈጠርከውን ነገር ንገረኝ ነው በቃ። እኔ እኮ ይሄን ገንዘብ ተቀብዬ ከዚህ ቤት ስወጣ ፖሊሶቹንም ስሸኝ እኮ የወንጀል ያንተ ወንጀል ተባባሪ ነኝ። ስለዚህ የፈጠርከውን ነገር የተፈጸመውን ነገር ንገረኝ። ጉዳዩን ቀለል አድርገህ ከዚህ ቤት እንውጣ። በቃ እኔ መስጠት ያለብኝ ማድረግ ያለብኝ ነገር በሙሉ አደርጋለሁ። እዚሁ ነው ያለችው፣ ወደ ጸበል ነው ያለችው። ጸበል አይደለችም፣ ጸበል አይደለችም። እኔ ሲጀምር የሁሉ ሰዓት እራሱ እዚህ ቤት ቁጭ ብዬ ማውራቴ ካሜራማን ካሜራውን ያዘውና ተከታተለኝ። ምንም የምነግረኝ ነገር የለም። ፍሪጅ ምናምን በቤት ውስጥ የሆነ የሚሰሙ ነገራቶች አሉ ይመስለኛል። ካሜራማን ና አሳያቸው። ምንም የለም እዚህ መኝታ ቤት ነው እኮ። እኔን ስማኝ፣ በተረጋጋ መንፈስ አውራኝ ነው። ይሄኛው ክፍልስ ምንድን ነው? ምንም ነገር የለም። አንድ ነገር እኮ የለም። ይሄም አልጋ ነው። ምንድን ሁለት መኝታ ቤት ምን ያደርግልሃል? ይሄን መኝታ ቤት ያን መኝታ ቤት። እሺ ይሄኛው በር ምንድን ነው? ይሁን ድምጽ እየተሰማኝ ነው እኮ። ምንድን ነው እየተመታ ያለው? ቁልፉን አምጣ። እዚህም በር ምን ሆነ ነው እዛ ጋር እንትን የምትለው? ካሜራ ማጠቃበል ለሴፍቲ ቁልፉን አምጣው። የት ውስጥ አድርገው ነው ቁልፉን? እንዴ ምንድን ነው እዚህ ጋር ለቀቅ። ይሄ ነው ቁልፉ። ምንድን ነው እየተፈጠረ ያለው? እዚህ ካሜራማን ወደ ኋላ እንትን በል። ተረጋጋ። ከሴፍቲ አንፃር ተረጋጋ። ካሜራውን ወደ ኋላ አድርገው ደግሞ እንዳይሰብሩብን የነሉ ልክ እዚህ ቤት እንዴ ካሜራማን የታሰረ ሰው አለ። ምንድን ነው የኔት ቆያፋለሁ ታዲያ ካሜራማን እሱ ጋር ምንድን ነው? ኦ ማይ ጋድ ምንድን ነው? እሺ እሺ ኔት ምን ሆነሽ ነው? ተረጋጊ። ያዘው እሱ ሊያጠፋ ካሜራማን እሱ ተከታተለው። አንተ አይዞሽ። ቆይ ኔት ቆይሽ ልፍታልሽ። ምን ሆነሽ ነው? ምን ተፈጥሮ ነው? ኦ ማይ ጋድ ምን ሆነሽ ነው? ኢየሩስ አይ ቲንክ ኢየሩስ ነው ስምሽ? ተመልካቾች ኢየሩስን አግኝተናታል። እዚህ ምን ሆነሽ ነው? ሽንት ቤት ቆይ ተረጋጊ። ኔት ቆይ ተረጋጊ። ቆይ ተረጋጊና ቁጭ በይ። ምን ሆነሽ ነው? ምን ማውራት አልችልም። ካሜራማን ካሜራውን አጥፎና እሱንም ተከታተለው። እሷን ትበል። ውድ ተመልካቾቻችን ተመልሰን ተገናኝተናል። ማስተካከል የነበረብን ነገር ስላለ ነው። እኔም ካሜራማን እሱን ሰርቫይቭ እያደረግን ስለነበር ነው ካሜራው ጠፍቶ የቆያችሁ። እሱን በጣም ይቅርታ ማለት ፈልጋለሁ ተመልካቾቼ። እህታችን ኢየሩስ በሰላም በህይወት ተገኝታለች። በጣም ደስ ብሎኛል። እስካሁን ከኔ ኮርስ ተጨነቁ፣ ከኔ ኮርስ ጉዳዩን ያሳሰባችሁ፣ ከኔ ኮርስ ተከታተሉኝ የነበራችሁ ተመልካቾቼ እጅግ በጣም አድርጌ አመሰግናለሁ። እቺ ምስኪኖች የዋ ምናስባት ምንፈልጋት የነበረችው ሴት ዛሬ አሁን ከጎኔ ጋር በጥሩ ጤንነት ላይ ተገኝታለች። እኔ ሙታ ይሆናል ብዬ በጣም እየተጨነቅኩ ነበር። ምክንያቱም ከዚህ በፊት እንደምትከታተሉት ነው ቪዲዮዎች ብዙዎቹ እየገደሏቸው ብዙ ነገር እያደረጓቸው ነው እና ግን እሷ በሰላም በጥልቅ ጤንነት ላይ ባትሆንም ግን በህይወት መኖሯ አንድ ተስፋ ነው። ጤናዋ ደግሞ በሂደት በሕክምና የሚረጋገጥ ይሆናል። እህቴ ኢየሩስ ቅድም እንዳልኩሽ ነው ከካሜራ ጀርባ አንቺም እንደምታውቂን አሜሪካ ሀገር ሆነሽም እንደምትከታተይን ብዙ ነገር ሰፖርትም ታደርገን ነበር። አሁን እያሳየችኝ ነበረ ኮሜንቶች ላይ በርቱ ጀግኖች ምናምን የሚሉ ብዙ ነገራቶች አሜሪካ ሀገርም ሆና ሰርቫይቭ ታደርገን ነበረ። ስለዚህ ታቀናለች። አገኛቸዋለሁ ብዬ አስቤ አላውቅም ምናምን ብላናለች። አሁን እውነት ለመናገር ምግብም ወስዳለች፣ ሻወርም መውሰድ ነበረባት ወስዳለች። አይ ቲንክ የምትቀይረው ልብስ እዚህ ቤት ምንም አይነት ልብስ የላት ነው። ራሱን ልብስ ደግሞ የለበሰችው ሽታ ነበረው ሽንት ቤት ውስጥ እና ትንሽ አፍንጫ ተዘግቷል። እሱንም ነገር ትንሽ ከባድ ነው። እህቴ ግን መብላት መጠጣት ስለነበረባት እሱን ነገር ሰርቫይቭ አድርገን 30-40 ደቂቃ ቆይተን ነው ድጋሚ እዚህ ቤት ተመልሰን ከእሷ ጋር ለማውራት የተቀመጥኩት። ይሄን ክፋት ስራ ሲሰራ የነበረው የሁሉ ነገር ሲያሰቃያት የነበረው ዘላለም ከኛው ሁሉ ጋር በር ላይ ነው። ስለዚህ
መጠየቅ ያለብንን ነገር ማውራት ያለብን ነገር ካለ ዘላለም ማውራት ካለብን አልሄድም አልሸሽም አሁን በእጃችን ነው ስለዚህ ይጎዳኛል ምናምን የሚል ነገር ከአእምሮሽ ይውጣ። አሁን ከኛ ፖሊሶች ጋር ነው ቅድም ከሳሾች ፖሊሶች ጋር ማውራት ካለብን ይዘነው መተን እዚህ እናወራዋለን። ግን እህቴ እግዚአብሔር እንኳን በህይወት አቆየሽ ማለት ፈልጋለሁ። እሺ ወዲያው አመሰግናለሁ። አይኑን ማየት አልፈልግም። አይኑን ማየት አልፈልግም። በህግ አግባብ እጠይቀዋለሁ። ችግር የለውም። በህግ መጠየቅ ካለብን እንጠይቀዋለን። ያንቺም ቃል ስላለኝ ኢትስ ኦኬ። እህቴ ያው እስቲ ወደኋላ ልመልስሽ እና ትንሽ የተፈጠረው ነገር ምንድን ነው? ቢኮዝ ተመልካቾቼ ከአንቺ እኩል እየተጨነቁ ከእኔ እኩል እየተጨነቁ የአንቺ ሽንት ቤት መታሰር በጣም እያስጨነቀን ነበረ ጓደኛሽ ወዳጅ ዘመዶችሽ እና በዚህ አጋጣሚ ወላጅ እናትሽን ላይቭ እያየች ነው እና አለው አያት እናትሽንም ተጨንቃለች። አፋልጉኝ ተለጥፏል ፎቶሽ በጣም ብዙ ሰው ተጨንቋል። ስለዚህ በህይወት መኖርሽን ያው በደንብ ንገሪልን እና ከዚህ የተፈጠረውን ነገር ምን ሆነሽ ነው እንደዚህ ሆንሽው ሽንት ቤት ያስገባሽ የሚለውን ነገር አውሪ። አዎ ማሚዬ በጣም ይቅርታ ሶሪ ማለት ፈልጋለሁ። ማዘር አታልቅሽ የኔ እናት እውነት አትሂጂ እያለችኝ ነው ድንገት ተነስቼ የመጣሁት እና ማሚን በጣም ይቅርታ። አታልቅሽ የኔ እናት ማልቀስ የለብሽም። አንቺ መከበር ያለብሽ ጀግና ወጣት ሴት ነሽ። እሺ ለማንኛውም እናንተን በጣም ነው የማመሰግነው። ያው እዛም እያለሁ እከታተል ነበር የእናንተን ሚዲያ ጥሩ ሰዎች ናችሁ። ግን እንደዚህ አጋጣሚ ተፈጥሮ እኔ ላይ እንዲህ ተፈጥሮ ተመልሼ ሚዲያ ላይ እኔ የምወጣ አልመሰለኝም። ታውቃለህ ከባድ ነው። በጣም ነው የገረመኝ እና አመሰግናለሁ እናንተን መጀመሪያ። እሺ እኔ እና ችግር የለውም። በደንብ ደግሞ ጉዳዩን እስከ መጨረሻ ሰርቫይቭ አድርገን በደንብ እንመሰጋገን ይሆናል ከእግዚአብሔር ጋር። አዎ እንግዲህ ወላጅ እናትሽ ቤተሰቦችሽ ሙሉ ኢትዮጵያ ህዝብ የተጨነቃችሁ ሁሉ ከዚህ በኋላ ጭንቃችሁ ይብቃ። እህታችን በሰላም በጤንነት በጥሩ ሁኔታ ላይ ናት አሁን ከጎናችን። ምንድነው ግን የተፈጠረው? ወደ አዲስ አበባ ከመጣሽ ወደ 3 ወር ሆኖሻል። 2 ወር ነው የቀረሽም ለመመለስ። እሱ ነገራቶች በግል ያጣሩበት መንገድ ነበረ እሱን ስለዚህ ኦልሬዲ ደርሰንልሻል። አሁን 2 ወር አለ። እነዚህን 2 ወራቶች በትልቅ ጤንነት ኢትዮጵያ ሀገራችን በጣም ተለውጣለች። አዲስ አበባ በጣም ጥሩ ሆናለች። ከተማ ልማቷ የሚጎበኙ ነገራቶች በጣም ጥሩ ነገራቶች ነው መንግስት ሰርቫይቭ ያደረገልን እና በደንብ ኢንጆይ ያደረግሽ ከተማችን እየጎበኘሽ ኢትዮጵያን በደንብ አይተሽ ወደ ሀገርሽ ማለት ይከብዳል ግን ያው ዜግነት አለሽ አሜሪካ ግን ወደ አሜሪካነት ወይም ወደ የምትኖሪበት ሀገር ትመለሻለሽ። እኔ እና እሱን ቃል ገባልሻለሁ ለማለት ነው የምፈልገው። ግን ምንድነው የተፈጠረው? ይሄን 3 ወራቶች ወደ አዲስ አበባ ከመምጣትሽ በፊት በስልክ ስታወሪ የነበረው ሁኔታ እዚህ ከመጣ በኋላ ለምንድን ነው ያሰረሽ? እየጎዳሽ የነበረው ዋይናት ምንድን ነው መሰለህ? እኔ የአብሮ አደጌ ነው ከህፃንነቴ ጀምሮ የማውቀው ፍቅረኛዬም ነው ወይነት ብቻ እኔ ያለውም ነበር አይደለ እዚያ ሄጄም እሱን ነበር ማገዝ የምፈልገው። እውነት ነው። ይሄን ቤት ይሄን ግቢ የገዛሽውም አንቺ እንደሆንሽ አውቃለሁ። ያ እሱነቱ ሳይሆን ይሄ ተራቁስ ነገር ነው። ይሄንን ከማደርገው በላይ ህይወቴን ነው ለሱ ልሰጠው የምፈልገው። እውነት ነው። ፍቅረኛሽ ሆነ ነገ ልጆችሽ አባት ትዳርሽ ይወርድሽ ነው ብዬ ነው ያሰብኩት። እኔ የመጣሁት ስለናፈቀኝ ነው። በቃ እንደመጣው ኢንጆይ ማድረግ ነው የምፈልገው የነበረው። በቃ ከሱ ጋር ደስተኛ ህይወት ነው ለመኖር ማለት ቆይቼ የሚስተካከል ነገር የእሱንም ማስተካከያ አብረን እንድንሄድ ነው ዋና እቅድን አድርጌ የመጣሁት እና አሁን እዚህ የመጣሽው ለመኖር ነው ወይስ? አይደለም። ኦኬ ያው ማስተካከል ያሉብኝን ነገሮች አስተካክዬ ያው የእሱም የኔና የእሱም በጋብቻ ስለሚሆን የሚሄደው እሱን አስተካክለን ኦኬ እስካሁን አይ ቲንክ 3-4 ይቅርታ ሞክሯል ተሳካለትም ነው የጋብቻ ሁኔታው ነው ያልሳካ ያለው። ያ ስለዚህ አሁን ላይ ደግሞ መጥቼ አስተካክዬ የእሱንም ጨራርሼለት አብረን እንድንሄድ ነው ሀሳቤ የነበረው። ብዙ ጊዜ ሞክሬለታለሁ እሱ ራሱ እየሄደ እየሞከረ ፌል እያደረገበት ነው። ያ አውቃለሁ እሱን አሁን ግን ያው የእሱን እየሞከርኩበት በነበረበት ታይም ውስጥ ለቤተሰብ ደግሞ ቅድሚያ ይሰጣል። ማለት እኔ ሳልሆን ቅድሚያ የሰጠሁት ያው ህጉ ነው የሰጠልኝ ቅድሚያ። የእሱን እየሞከርኩኝ ፌል እያደረገ ለማዘር የሞከርኩኝ ማዘር መምጣት ቻለች። ወንድሜ ሞከርኩኝ ወንድሜ መምጣት ቻለ ማለት ነው። እንደዛ ሳደርግ የክፋት መስሎታል መሰለኝ እሱ በዛ አንግል ነው የተረዳው። አይ ቲንክ ይመስለኛል በዛ አንግል ነው የተረዳው። እኔ ግን ከመጀመሪያ እንዲመጣ ፈልጌ ጥረት እያደረኩኝ ነበረው እሱ ነበር። ያው መጣሁኝ ተቀበለኝ ደስተኛ ነበርኩኝ። ከዛም በኋላ በቃ ቤት ከደረሰን በኋላ ያው ግቢያችንን ዞር ብዬ አይቼ ገባሁ። ሻወር ወሰድኩኝ። እንደዚህ ልብስ ለበስኩ ፀጉሬን ደርሼ መጣሁ። ከዛ ባህሪው ቅይር አለብኝ። የዛን ሁለት ባህሪው ቅይር አለብኝ። ምንድነው ምናምን ስለው እንደውም መማታት ምናምን ጀመረ።
እኔ አቅፎ ይስመኛል ብዬ ነው እንጂ የምጠብቀው እንዴት ለስንት ዓመት የተለያየ ሰው እንዴት ረጅም ዓመት ነው 7 ዓመት በፍቅር ወይም ተለያይቶ ማለት እኔ ከሱ ሌላ ወንድ አላውቅም። እኔ እዛ ሂጄ ወይ ሌላ ህይወት እየኖርኩ መስሎት ሲሆን አይሆን አላውቅም ብቻ ከዛን ሲመታኝ ምንድነው ምናምን ስል ሽንት ቤት ልክ እኔ ቶይሌት ልገባ ስል ተከትሎኝ መጥቶ በጥፊ መጥቶኝ እስር አደረገኝ ምናምን ማለት ነው። ብቻ ደርሳችሁልኛል ተመስገን። አሁን ባገኘንሽ ሁኔታ ማለት ነው። በቃ እዛው ነው መጥቶ የሚጸዳዳው። በቃ ሲያስጠላ አልኩ። በቃ እንደዚህ አይነት ነገር እኔ እንጃ ብቻ ከባድ። ኦኬ እዛው አስሮሽ እዛው ሽንት ቤት እዛው መጥቶ ይጸዳዳል። እዛው መጥቶ መጠጥ እየጠጣ ይመጣል። በቃ እኔ እኮ ያው ድምፄ ዝግትግት ብሏል። በቃ ማውራት እንኳን አልቻልኩም። ከባድ ነው። በኢየሱስ ምግብስ መጠጥ እንዴት ነበር? ይመጣል አፌን ፈቶኝ ያጎርሰኛል። ከዛ ራሱ አጎርሰኝ መልሶ ያስረኛል። ጠብቆ ነው የሚሰጥሽ ምግብ ወይስ መጠጥ ምናምን? እሱ መቼ አይውልም እኮ ቆልፎብኝ ነው የሚሄደው። አሁን እኔም ቁልፍ ተቀብዬው ምናምን ሁሌ ደግሞ ቁልፉን እኔ ከኋላ ኪስ ውስጥ ፈትሽ ነው ያገኘሁት። ሁሌ ኪስ ውስጥ ነው የሚያደርገው። አይ ቲንክ እኔ እንጃ አላውቅም። እሱ እንኳን ውስጥ ስለሆንኩኝ ብቻ በቃ አንዴ በቀን አንዴ አጉርሶኝ ይሄዳል። ከዛን ውሎ ማታ ነው የሚመጣው። ሲመጣ እየጠጣ ይመጣል። ውስኪ እየጠጣ መጥቶ በብርጭቆ ይዞ መጥቶ ይደፋብኛል ላይ መጠጡ። እየጠጣ ይመጣል ከፍቶት። ከዛን ይሰድበኛል፣ ይደፋብኛል፣ ወይናት ይመታኛል። ምንድነው አትይውም አንቺ? ምን ፈልገህ ነው? ምንድነው የሚልሽ እሱ ምላሹ? አንቺ ቅድሚያ ለቤተሰቦችሽ ነው የሰጠሽው። የሞከርሽለት ነው እኮ አይደለም እንዴ? የራስሽ ህይወት አለሽ ምናምን ነው የሚለው። ብቻ ያረጋገጠው ነገር ከሌለ የሞከርሽለት ያለው ነገር አለ። እንዴት እንደዚህ ሊል ይችላል? እኔ እንጃ ብቻ ሞክሬያለሁ ግን ምንም አይገባም። ስለዚህ ይሄን 2 ወራቶች ሽንት ቤት ውስጥ በእንደዚህ አይነት ሁኔታ ላይ ቆየሽው ማለት ነው? በተደጋጋሚ የምሰማው ድምፅ የአንድ ልጅ ድምፅ ነው። የእሱ ጓደኛ በጣም ቅርብ ጓደኛው አለ እና ሲቀበሉኝም 2 አብረው ስለመጡ እሱ አብርሃም ማለት ነው። ብርም ሰርቫይቭ እንደምታደርጊው በየወሩ ለእሱ እንደምልኪለት ምናምን አውቃለሁ። እሱ ጥሩ ልጅ ነው እና በቃ እሱ ይመጣል በየሰዓቱ ይመጣል። ያው ቤተሰቦቼም እዚህ ስለሌሉ ሌላስ ነገር አሁን እዚህ ከመጣሽ በኋላ አስሮ ከማሰቃየት ባሻገር የወሰደብሽ ነገራቶች ወይ የሚጠይቅሽ ነገር አለ ወይ? የሚገርምህ ያው ፕሮሰሶችን ለማስጨረስ የሰራው 7 ዓመት ሙሉ የሰራውበት ብዙ ነገር ፌል አድርገውብኛል ማለት ይከብዳል። ለሱ ፕሮሰስ እንትን ስል ፌል ሲያደርግ እየከፈልኩኝ ያለሁት የኔ ብር ነው። ለማዘርም ለብራዘርም እንዲሁ ሁሉንም ወጪ ታውቃለህ። እና እዛ ደግሞ የምትሰሪው ገንዘብ እዛ ኖረህ እዚህ መተህ ሰው ሲያይክ አይረዳህም። ከባድ ነው። እዛ ገንዘብ የሚታፈስ ነው ይመስለው እንጂ 18 ሰዓት ያለ እንቅልፍ ቆይታችሁ ምናምን ብዙ ነገር ሰርቫይቭ ያደረጋችሁ እንደምትሰሩ አውቃለሁ በጣም። ምክንያቱም ብዙ እህት ወንድሞቼ ውጭ ሀገር ላይ ያሉ ሰዎች ቤተሰቦቼ ናቸው። እኔም ስራ አጋጣሚ ሆኖ ውጭ ሀገር ላይ ያሉ ሰዎች ያዩታል፣ ያወሩኛል ውስጥ ኢንቦክስ ላይ እና ስራ በጣም ቢዚ እንደሆኑ በጣም ብዙ ነገር ሰርቫይቭ እያደረጉ ገንዘብ እንደሚያገኙ ብዙ ነገር እንደሚያደርጉ ነው የምረዳው። እና ማንም ሰው ደልቶት ገንዘብ አያመጣም። እንኳን ውጭ ሀገርም እዚህ ከተማችን ላይም ከእናት ከአባታችን ጋር እየኖርን ደልቶን አናመጣም። ሁሉም አፈር ከድሜ በልቶ ነው ገንዘብን ሰርቫይቭ የሚያደርገው። የእሱ ነገር ይታወቃል። ስለዚህ ምንድነው ኦልሬዲ የሁሉ ነገር ፕሮሰስ ፌል ካደረገብሽ በኋላ ፕሮሰሶች ፌል አደረጉ አይደለም። ቢሆንም ግን በቃ ያው እሱ ሊረዳኝ አልቻለም። በቃ በቀደም ዕለት አንዱ ምን አደረገ? 3 ሚሊዮን አካውንቴ ላይ የቀረ ነበረ። እሱን አሁኑኑ ካላክሽልኝ ብሎ ያዘኝ። ሲጀመር እኔ እልክለታለሁ፣ እሰጠዋለሁ። ከሱ ቢበልጥብኝ ነገር የለም። ከዚህ በፊት የምታደርጊው ነገር ነበር። በየወሩ 30,000 40,000 ትራንዛክሽኖች ቼክ እያደረኩ ነበረ እና የእሱንም ስልክ እየፈተሽን ካሜራማኔ ቅድም እያለኝ ነበር ተመልካቾች አካውንቱ ላይ 3 ሚሊዮን 600 ሺህ የሚጠጋ ገንዘብ አለ። ከዚህ በፊትም ብዙ ገንዘቦች ትራንዛክሽን ያደረገበት ነገር አግኝተናል። ግልጽ ለማድረግ ስለፈለኩ ነው ለእናንተ። እና ይሄ ነገር የአንቺ ገንዘብ ነው፣ እሱ አይሰራም፣ ምንም ነገር አያደርግም። 7 ዓመት ሙሉ ደግሞ ከ3 ሚሊዮን ብር የበለጠ ነገር አድርገሻል። ይሄ ግቢ የተገዛበት ቪትስ የተገዛበት ብዙ ወጪዎች እንደወጡም አውቃለሁ። እኔ ከሱ የሚበልጥ ነገር የለም። ሲጨመር ስጭኝ ቢለኝም የምሰጠው ነገር ነው እና እኔ እንጃ ለምን እንደፈለገው አላውቅም። አሁኑኑ ይሄንን ብር ትራንስፈር አድርጊ አለኝ። እሺ ብዬ ትራንስፈር አደረኩለት። ቤተሰቦችሽ ጋር ደውለሽ ሌላ 3 ሚሊዮን ብር እንዲልኩ አድርጊ ነው የሚለኝ። አንቺን ያሰረው የሚያስፈራራው ለዛ ነው። ኦልሞስት ወደ 6 ሚሊዮን የሚጠጋ ገንዘብ ለምን ፈልገው ነው? ምን አለሽ? የሆነ ፕሮሰስ ጀምሬያለሁ፣ አንቺ ልትወስጂኝ ስላልቻልሽ በራሴ መንገድ እሄዳለሁ ነው።
ወደ ውጭ ማለት ነው። አዎ እሱ በራሱ መንገድ ለመሄድ ሲል እኔ የኔ ህይወት መጥፋት አለበት እንዴ ታዲያ? ከባድ ነው። ሁለት ደግሞ እህቴ በጣም የተሳሳትሽው ነገር ምንድነው? ይሄ የምንኖሪበት ወይም አሁን ያለን ቁጭ ያልንበት መኖሪያ ግቢም ሆነ የቤት መኪናው በራሱ ስም ነው የገዛው እዛው ነሽ ገንዘብ በላክሽው እና እሱ ነገር ትንሽ በራሱ ስም መገዛቱ አንቺ ንብረትሽን ተካፋይ እንዳትሆኚ በፍርድ ቤት የሰማንያ ወረቀት ስለሌላችሁ ትንሽ ከባድ ነው እና እሱንም አጥፍተሻል። ግን ስለሱም ስታወሪው ቤት የሚባል ነገር ንብረት የሚባል ነገር የለም እርሹ ምናምን ብሎኛል ብለሽ ነበር እና ምንድነው እሱስ ስለሽ ለምንድነው እንዲህ ሊልሽ የቻለው? ያው በራሱ ስም ነው ሁሉን ነገር ማድረግ የሚፈልገው። እኔ ደግሞ የሱ ማለት የኔ ማለት የሱ ነው ብዬ ነው ማስበው ታውቃለህ። በምንም አግባብ ውስጥ እንዴት ይሄን ያህል መስዋዕትነት መከፍልለት ፍቅር እንዴት ብሎ እንደዚህ ሊጣፋ ይችላል ብዬ በምንም አግባብ አላሰብኩትም። ከባድ ነው በጣም። አሁንም ቢሆን እኔ እሱ ጋር መካሰስ ምናምን እንኳን በህግ አግባብ ልጠይቀው እንጂ የሱ የሆነ ነገር ነው እኮ ማለት ይከብዳል። ሙሉ ለሙሉ የኔ ነው 100% ያንቺ ነው። ስለዚህ የሱ ስራ ድጋፍ ሊሆን የሚችለው ባንክ ሄዶ ብር አውጥቶ ወደ ሌላ ሰው ትራንስፈር አድርጎ ቤት ውስጥ መግባት ነው። ሶፋ ፍሪጅ ሲገዛ ሄዶ የሆነ ቦታ ብሩን ከባንክ አውጥቶ ለእነሱ ትራንስፈር አድርጎ ማምጣት ነው። ድንገት የሱ ስራ ይሄ የትራንስፖርት ሂደቶች ናቸው እንጂ ከኪሱ የሚወጣ ምንም አይነት ነገር የለም። ብቻ እኔ ለምን እንደዚህ አይነት ነገራቶች እንዳደረገ አልገባኝም። እህቴ ኦልሞስት አንቺ 2 ወር ነው የቀረሽ። ይሄን 2 ወር ደግሞ በእንደዚህ አይነት ሁኔታ እንትን እንድትይ አልፈልግም። እንዳልኩሽ ነው ብዙ የሚጎበኙ ብዙ መዝናኛ ብዙ አይምሮሽ የምታድሽበት ቦታዎች አሉ። ገንዘብሽ ተበልቷል ገንዘብሽ ተወስዷል ግን ኢትስ ኦኬ። በእንደዚህ አይነት ሁኔታ አይቀርም መመለስ ካለበት መመለስ ያለበትን 3 ሚሊዮን 600 ሺህ ገንዘብ በፍርድ ቤት ጉዳይ እንትን አንካውቱን አዘግቼ ፋይል ከፍታለሁ። በዛ ፋይል ተካሰን ቤቱንም መኪናውንም በቻልነው አቅም ለአንቺ እውነታው እንዲደረግ የእሱ የላክሽለት ትራንዛክሽኖች ስላሉ ከባንክ ስለሚወጡ የ7 አመቱን ተከታታይ አስወጥቼ በቻልኩት አቅም ማለት ነው ይሄን ነገር ማስተካከል ይሆናል። ግን አሁን ለምንድነው ይሄን 6 ሚሊዮን የፈለገው? አንቺ ሽንት ቤት ማሰር የፈለገው በስነ ስርዓት ቢጠይቅሽ ውጪ በጣም ፕሮሰስ ጀምሬያለሁ ቢልሽ ይሄን 6 ሚሊዮን ልትሰጪው ትችያለሽ ብዬ አስባለሁ። ምክንያቱም የምትወጂው ሰው ነው ይሄን ቤት ይሄን መኪና የሰጠሽው ሰው 6 ሚሊዮን አትከለኪውም። ግን ማሰሩ ማሰቃየቱ ለምን አስፈለገው? ለምንድነው እንደዚህ የጠገበው የሚለው ነገር እኔም ከአእምሮዬ በላይ ነው። ስለዚህ አሁን እናስገባና እንጠይቅ። አንቺ ምን መሰለህ ይመስለኛል በቃ እኔ አይደለም ፕሮሰስ ፌል የማደርግበት በራስ መንገድ ነው ፌል እያደረገበት ያለው። በቃ ፈጣሪ ካልፈቀደ አይሳካም። ግን በቃ እነሱ ቤተሰቤ ቀድሞ መሄዱ እሱ ላይ ተጽዕኖ ፈጥሮበታል መሰለኝ። እናት እኮ ናት። እናትሽ ታዲያ ቀድማ ካልሄደሽ ከምንም በላይ እናት መቅደም አለባት ሲጀመር። ጥላቻ ፈጥሮበታል ብሎኛል። ያው በቃ እኔ ጠላሻለሁኝ እንደ በፊቱ እንዳልመስልሽ ምናምን ነው የሚለኝ ባሰረሽ ታይም ላይ ብቻ። ለማንኛውም የሁሉ ነገር ሲገፈግፍሽ የነበረው ሰው አሁን ቀጥታ ወደ ህግ ይዘነው እንሄዳለን። እሱ ምንም ያስጨነቀን ነገር የለም። ፋይል እንከፍታለን አንቺ ምስክርነትሽን ትሰጪናለሽ። ግን አሁን እናስገባውና የሁሉ ነገራቶች ሲያደርግ የነበረው ለምን እንደሆነ አንቺ እኔ መሰለሽ የዋህ ልብ ነው ያለሽ እንደማየው ጥሩ ሴት ነሽ እና ለምን መጉዳት እንደፈለገ እንጠይቀው። አንቺ ምክንያቱም መስማት ትፈልጊያለሽ ብዬ ስላሰብኩ ነው። ዋት ሪዝን ነው ፖይንቱ አይደል? የሆነ ሰው ያለ የሆነ ሪዝን ዝም ብሎ የሆነ ሰውን መጉዳት አይችልም። ምንም ነገር ደግሞ መጀመሪያ ሪዝን ካለው በኋላ ነው ሶሉሽን የሚኖረው ብዬ አስባለሁ። እና እሱ ግን ዝም ብሎ ሪዝኑን ሳያውቅ ሶሉሽኑን ነው አንቺ ላይ እየፈጸመብሽ ያለው ተግባሩን ነው የመጨረሻ ውጤቱን ነው። ስለዚህ ምንድነው መነሻው ዋይ የሚለው ነገር ጥያቄ ስለሆነ እንጠይቀው አይመስልሽም? እሺ እኔና ተረጋጊና አስቡ። አምጡቷና በደንብ መጡ። እንዴት አያት እቺ ጉዷ የዋህ ምስኪኗ ኢየሩሳሌም? ቴዲው በቃ ያው እኔ ታድሉ ላንቺ ነው ቴዲው። ምን አርጌህ ነው? ምን በደልኩ? እንድታስረዳኝ እፈልጋለሁ። ምን በደልኩ? ምን አሳጣው? አንቺ ማልቀስ አይገባሽም። አታልቅሽ የኔ እናት። አይ እሱ እንዲያስረዳኝ እፈልጋለሁ በሰው ፊት። እኔ ሰው የለኝም እዚህ። እሱን ብሎ ነው ሰው ቤተሰብ የላትም ብሎ። ከዚህ በኋላ ግን እኛም የኢትዮጵያ ሕዝብ ቤተሰቦችሽ ነን እና እሺ ንገረኝ። ምን አርጌህ እንደሆነ አስረዳኝ። ዘላለም የቀደሙ ተጫዋቹ ዘላለም የት ሄደ? ጉዞ አድርጎ ወንድ ልጅ አይደለ እንዴ? የምትማ መቋቋም መቻል አለበት። በምን ቅናት ጮክ ብላ አውራ። በምን ቅናት?
ሌላው እንደገደችብህ ታረገችብህ አይደለም ከቤተሰቦቿ ምናምን ቅድሚያ ሲሄዱ የውሸቷንና ለእኔ ቢያንስም ከአንድም ሁለት ሰው ሲሳካልን እኔ ጋር ግን ለምንድን ነው አልሆነም በሚል በጣም ተናድጄ ነው። ደስ ይልህ አይገባም። ሲጀመር ስለ ቤተሰቦቼ ምንም እንድታነሳ አልፈልግም። እያሉስ ተረጋጊና ደስ ይልህ አይገባም። እቺ ምስኪን ልጅ አንተ ሰርቫይቭ ያደረገች ነው። እናቷ ውጪ ብትወጣ ታናሽ ወንድሟ ውጪ ቢወጣ ደስ ይልህ አይገባም ወይ? የእሷ ቤተሰብ ውጪ ወጡ ማለት ያንተ ደስታ ሊሆን አይገባም እንዴ? እኔ ምን አይነት አመለካከት ነው ያለን እንዴ? ምንድነው ሰውን የሰው አመለካከት ኢትዮጵያ አመለካከት የሆነ ሰው ሲያልፍለት ለምንድነው ማንወደው? ጓደኞቼ ምናምን አንተ ስለማታውቅ ነው እንጂ ሰው እኮ የተለያየ ህይወቱ ይኖሯት ይሆናል። ያንተን ችላ የትኛው ጓደኛ በምን አረጋገጥክ? ያው ሰው አንዳንድ አይምሮ ውስጥ የማይሆን ነገር እንደዚህ አይቶ እሺ ከዛስ? አሁን እኔ የኔ ጥያቄ ምን መሰለህ? እሱ ሌላ ጉዳይ ነው። ቅድምም ለኔ እያልከኝ ነበር የቤተሰቦቿ ውጪ መውጣት ምናምን እዚህ ቤት አስረህ እላዩ ላይ ስትጸዳዳባት ከጎኗ እየተጸዳዳ መጠጦችን የተለያዩ ነገራት ቆሻሻ ማስወገጃ እንደ ቆሻሻ ገንዳ አድርጋ አስራት ስታሰቃያት የነበረችው ለምንድን ነው? ኢቭን ነው ደግሞ 3 ሚሊዮን አስልካት አሁንም ሌላ 3 ሚሊዮን ደግሞ አካውንት ላይ ያስላክ ያለውስ ለምንድን ነው? ያን 6 ሚሊዮን ብር ብትጠይቃት እቺ ልጅ አትሰጥም ወይ? ኢቭን ነው ደግሞ ከ6 ሚሊዮን ብር የበለጠ መኖሪያ ቤት መኪና ምናምን እስካሁን የላከችልህ ገንዘብ ይሞላል። እንደዛ ዝርዝር መረጃውን ማውራት ስላልፈለኩ ይሞላል። እንደዛ በራስ መንገድ ሰው አስሮ ከማሰቃየት እቺ ምስኪን ልጅ ካንተ ፍቅር ፈልጋ ከአሜሪካ ድረስ ሰርቫይቭ አድርጋ መጣ ፍቅር ሰጣት። ይሄን 5 ወር ከተማችን በጣም የሚጎበኙ ብዙ ቦታዎች አሉ። እነዛን ቦታዎች አብራት ጎብኝተሃት አዝናንተሃት ብዙ ነገር አድርጋት ወደ ሀገሯ ሸኛት። ፍቅር አይበልጥም? ሰውነት አይበልጥም? ወንድምነት እህትነት አይበልጥም? ፍቅረኝነት አይበልጥም? አትውደዳት እኮ ፍቅረኛ በቃ እንደ ጓደኛ ትሆንላት። እቺ ምስኪን ልጅ ናት። ሰው የላትም ብለህ ከተማ ውስጥ ማንም የላትም ብለህ አውራ። ለምንድን ነው መልስለት እንጂ እኔም እፈልገዋለሁ ያንተን መልስ። በጣም ተጸጸትክ ምናምን። ስለዚህ በቃ ተጸጽቷል ሶሪ ምናምን ምናምን እንውጣ ደነዝ የሁሉ ነገር አድርጋ ተጸጽቻለሁ ትላለህ እንዴ? ጓደኞቼ በጣም ከፈጠሩብኝ ስለዚህ እነዛ ጫና የፈጠሩብህ ጓደኞች መጥተው አሁን ይመስክሩልሃል። እነዛ ጫና የፈጠሩብህ ጓደኞች እኛን እንደዚህ ነገር ውስጥ እሷ እንዲያሰቃያት ያደረግነው ብለው አሁንም ያውሩ። አሁንም እንትን ይበሉ። አሁን ምንም ስለ ብር ማጣፋት ምናምን አታውራኝ። ይሄ ገና ቀልድ ነው የያዘው። ተነስ ውጣ። እዛ በደንብ ውጭ ያሉ ሰዎች ያወራሉ። ምንም ያወራን ነገር የለም። ውጣ። ካሜራማን ይስጣቸው ለእነሱ ያዙት። ዋና ምን እንጃ እኔ እቴ እንደተከለ እንግዲህ ምንም ሊያወራሽ አልቻለም። እንዳየሽ ነው ተጸጽቻለሁ ደግሞ ይላል። አይ ቲንክ አሁን ለጸጸት ጊዜው አይመስለኝም። እኔ አንቺን ስሜት አልጋፋ። አይ አይደለም ተጸጽቶ አይደለም። አሁን ለጸጸት ጊዜው አይደለም። አይ ቲንክ ሶሪ ብለሽ የምትቀጥይው ነገርም አይደለም። የተረዳሁት በህይወቴ ላይ እኮ ነው የመጣው። ከባድ ነው በጣም እቴ። እንግዲህ እግዚአብሔር ጨርሶ ይማርሽ ማለት ነው ፈልገው የደረሱብሽን በሽቶች ግን ደርሰንልሽም። ምንድነው አንቺን መምከር ፈልገው ሰው ነኝ። አንቺንም ተመልካቾችም ተረዱ። ሰው ነኝ። አሜሪካ ሀገር ኖርሽ፣ ለንደን ኖርሽ፣ ውጪ ኖርሽ፣ አዲስ አበባ ኖርሽ፣ ምንም ቦታ ብትኖሪ ለፍተሽ ነው ገንዘብ የምታመጪው። በብዛት ብዙ ሴት እህቶቻችን ለምንድን ነው በገንዘብ የምትታለሉት? በወንድ ልጅ የምትታለሉት? አንቺ የመጀመሪያ አይደለሽም። ብዙ ሴት እህቶቻችን የሚሰሩትን ገንዘብ በወንዶች እየተበሉ ነው። የሚያገኙትን ነገር በወንዶች እየተወሰደባቸው ነው። ዋይ ለምን? በቤተሰብ እየተቀሙ ነው። ለምንድን ነው? ሰው የምትሰሩበትን ነገር ዝም ብላችሁ ለምንድን የምትልኩት እንዴ? ከመሬት እኮ አይደለም የምታገኙት። ለፍታ 18 ሰዓት ለፍታችሁ ነው የምታመጡት። ፍቅር ቤተሰባዊነት ሌላ ጉዳይ ነው። እኔ አንቺ ስላፈቀርኩሽ አንቺ እኔን ስላፈቀርሽኝ 1 ሚሊዮን እና 2 ሚሊዮን ብር መስጠት አይደለም የፍቅር መግለጫ። 1 እና 2 ሚሊዮን ብር ስላልሰጠሽኝ ወይ 1 እና 2 ሚሊዮን ብር ስለላክሽልኝ አይደለም ማፈቅርሽ። ማንነትሽን ልብሽን ነው ማፈቅረው፣ ሰው መሆንሽን ነው። ከዛ በኋላ ለመኖር የሚያስፈልጉ የገንዘብ ሂደቶች ደግሞ የሚቀጥሉ ይሆናሉ። ይመስላል አሁን በብዛት ውጭ ያለ ሰው ሴቶች በብዛት ይመስላችኋል እንዲያፈቅረኝ እኔ ከጎኑ እንደሆንኩ እንዲመስለው 100,000 ብር መኪና ልግዛለት ምናምን አይደለም። የባሰ እንዲጠላን፣ የባሰ ገንዘባችንን እንዲወድ ነው፣ የባሰ ፍቅራችንን እንዲርቅ ነው የምናደርገው። እግዚአብሔር የሰው ልጅ በገንዘብ አናስበው። መጀመሪያ ፍቅር ከሆነ ጓደኝነት ከሆነ እሱ ሌላ ጉዳይ። ለምን ዋይናት? እኔ ገንዘብሽን ከፈለኩ ለምን እቀርብሻለሁ? አለቃ ምንም ማፈቅርሽ ሰው ከሆንሽ በገንዘብ የምትወልኝ ከሆነ ለምን ወደ ገንዘብሽ አልሳብም?
በየወሩ 40-30 ሺህ ብር የምልክልኝ ከሆነ እኔ እንዳይደብረኝ ያልሽ ቤት መኪና የምትገዢልኝ ከሆነ ከፍቅርሽ ባሻገር እዚህ ከተሞች ከሌላ ሴት ጋር ለምንድን ነው አሸሼ ገዳሚ ማልልበት? ያን ገንዘብ አለፈውበትም ለቤን ጠብ አላደረኩበትም። ስለዚህ ባካችሁ ሴቶቼ፣ ወንድሞቼ፣ ሴቶቼ ስል ወንዶችም እየተጎዳቸው አይደለም። ብዙ ሴቶችም የወንዶችን ገንዘብ እንደዚህ አይነት ሁኔታ እየተጠቀሙ ራሳቸውን እስከሚያጠፉ ደረጃ የሚያደርሱ ሴቶችም ወንዶችም አላችሁ። ስለዚህ እባካችሁ የሰው ሀቅ ነው። አሁን ይሄ ልጅ አይበሉም። ፍርድ ቤት ኬዝ ይከፈታል። እህቴ እንደዚህ እስር ቤት እንደዚህ ሽንት ቤት ውስጥ ቢያስራትም ከሁለት ወር በኋላ ወደ ሀገሯ ትመለሳለች፣ አሜሪካ ትኖራለች። ከዚህ በኋላ እንዴት ነው ወንድ የምታምነው? እንዴት ብዬ እንደማምን አላውቅም። ከባድ ነው እንዴ ከአብሮ አደጌ ውጭ እንዴት ብዬ ወይና እሱን ነው የምልሽ። ማንን ነው የምታምነው? ሰው አላምንም ከዚህ በኋላ። ይሄ ቤት መኪና ማን ነው የሚበላው? እህት ወንድም የላትም፣ እናት አባቷ ውጪ ናቸው። ስለዚህ ይሄ ነገር በቃ ይሸጣል። በፍርድ ቤት ኬዙን እንይዘዋለን፣ ገንዘቡ ወደ አካውንቷ ይገባል። እሱም አልበላው እሱ ምንድነው የሚባለው? ጓደኞቹም አልተጠቀሙበት። ይሄ አይምሮ ላይ የተመላለሰ ያለው ክፉ ነገር የሚመክሩ ጓደኞችም አልተጠቀሙበት። ጓደኛ ማለትስ የእሷ መጥፋት አስጨንቆት ወደኛ ሚዲያ መጥቶ የጠቆመን ጓደኛ አብርሃም ነው። እውነትም እንደ ስሙ አብርሃም ጓደኛ ማለትስ እንደዛ ነው። ወይ ደግሞ ይሄ ልጅ ዘላለም እንዲታሰር የሁሉ ነገር መስዋዕትነት ስከፍሉ የነበራችሁ ጓደኞች ደግሞ እስቲ ኑና ብሉት። ዛሬ የታላችሁ? ጊዜያዊ ቁርጥና ጊዜያዊ መጠጣችሁ ለምን ታያላችሁ? እቺ ልጅ እኮ ለእናንተ ቁርጥና መጠጥ መዝናኛ አይደለም የተፈጠረችው። የራሷ ህይወት የራሷ ቤተሰብ አላት። ስለዚህ እባካችሁ ተማሩ፣ ሀገሬ ሰዎች እባካችሁ ተው። ኢትዮጵያዊነት ማለት መተሳሰብ፣ መፈቃቀር፣ መዋደድ ነው። እባካችሁ አንጎዳዳ፣ እባካችሁ አንጨቃቀን። ሴቶቻችን እህቴ ናት፣ እሷ እህቴ ናት። በእሷ እድሜ እኩያ እህት አለኝ። በእሷ እድሜ እኩያ የምትሆን ሴት ነው ማገባው ነገር። የእሷ እናት ውጭ ወጣችሁ እናቴ ናት። በቃ የእሷ እድሜ እኩያ ማለት የኔ እናት ናት። አሜሪካ ወጥታ ከልጇ ጎን ተቀምጣ አሪፍ ኑሮ ብንኖር ለምን ደስ አይለኝም እንዴ? ዛሬ ወደ እስር ቤት የወሰድኩት ዘላለም ታላቄ ቢሆን ነው፣ እኩዬ ነው። ለምን እስር ቤት አስገባዋለሁ? ወንድሜ እኮ ነው። ስለዚህ ለምን ወንጀል እንሰራላችሁ? ለምን አንተሳሰብም? ለምን አንድ ላይ አንሆንም? እህቴ ናት። በቃ እሷ ቢያልፍላት ለምን ደስ አይለኝም? በተዘዋዋሪ ነው ልጠቀም እችላለሁ እኮ። እሷ አሜሪካ ሀገር ሄዳ ገንዘብ ሰርቫይቭ አድርጋ እዚህ ከተማችን ውስጥ መታ በምከፍተው ፋብሪካ ሆነ በምከፍተው የተለያዩ የስራ ቦታዎች ተቀጥሬ ልሰራና ቤተሰቤን ላስተዳደር እችላለሁ እኮ። የእሷ ማለፍ ለምንድን ነው የማይጠቅመኝ? ኧረ እባካችሁ ተው፣ አርቀን እናስብ፣ ጊዜያዊ ስሜት አናስብ፣ ገንዘብ አያታለን። እንመካከር፣ እንዋደድ፣ እንግባባ። በቃ የሚያስበን የሚያስጨንቀን የሚያሳስበን ጉዳይ ካለ ለዛው እንነጋገር። እስከ መጨረሻ ለምንድን ነው ክፋትን የምንመርጠው? እባካችሁ ተው ማለት ነው ፈልገው። ቤተሰቦቼ ይህን ሰሞኑን እየጨቀጨቅኳችሁ ነው፣ ተው እያልኩ ነው። እኔ በጣም እየገረመኝ ስለሆነ ነው። ከ6 ሚሊዮን ብር በላይ ገንዘብ ሰርቫይቭ ያደረገችለትን እንስት አሁን ለ6 ሚሊዮን ብር ብሎ ሽንት ቤት ውስጥ ጽዳጅ እያጸዳዳ አስፎ ማስቀመጥ አይዶንት ነው። እኔ ዋይ ናትሽ? ምንድነው ፖይንቱ? ምንድነው ጥቅሙ? ስለዚህ ባካችሁ ማለት ነው ፈልገው የአጋራጭ ሚዲያ ቤተሰቦች ሼር አድርጉልኝ። ይሄን ነገር ለብዙ ነገር እንዲጋለጥ ለብዙ ሰዎች መማር ይሆናል። አሁንም ገንዘብ ለመላክ እየተዘጋጀች አሁንም ብዙ ነገር ለማድረግ ገንዘቡ እንዲበላ ብዙ ነገር ሴራ የተሴረበት ያለ ሰው ሊኖር ስለሚችል ይሄን ቪዲዮ ሳይሆን ሊማር ይችላል። ቆም ብሎ ሊያስብ ይችላል። የባንክ አካውንቴን ለማን ነው የምልከው? የባንክ አካውንቴን ለማን ነው የምነግረው? ጓደኛዬ ማን ነው? ፍቅረኛዬ ማን ናት? የት ናት? ምንድን ናት? የሚለው ነገር ቆም ብሎ ሊያይ ይችላል። ስለዚህ ባካችሁ ለአንድ ሰው መዳኛ የእነዚህ ቤተሰቦች ታሪክ መማሪያ ሊሆን ስለሚችል ሼር አድርጉልኝ። ሰብስክራይብ ማድረጋችሁ አይዘንጋ። ተመልካቾች ያልካችሁ ነገር ባካችሁ በሚኖራችሁ አመላልሱት። እንዋደድ፣ እንከባበር። ኢትዮጵያዊነት ማለት መገዳደር፣ ኢትዮጵያዊነት ማለት ገንዘብ መቀማማት እየሆነ ነው። ይሄ ግን አይደለም። አባቶቻችን ያስረከቡን ይሄን አይደለም። ኢትዮጵያዊነት ፍቅር ነው። ኢትዮጵያዊነት መተሳሰብ ነው። ኢትዮጵያዊነት ማለት አሳድጉኝ ሲባል አልጋ መልቀቅ ነው። ውሃ ጠማኝ ሲባል ወተት መስጠት ነው። ራበኝ ሲባል እንጀራ ከመሶብ አውጥቶ መስጠት ነው። ስለዚህ ኢትዮጵያዊነትን እንመልሳት፣ አንጨካከን። ወንጀል ልትሰሩ ያሰባችሁ ሰዎች ሁሌ እንደምላችሁ ተው። እግዚአብሔርን በቤታችሁ በቀጥተኛ ሆነ በተዘዋዋሪ መንገድ እመጣለሁ፣ ተመለሱ። ክፋት ምንም አይሰራም። እድሜያችሁን እስር ቤት አትጨርሱ። የህዝብ መሳሳቂያ መጠቋቆሚያ አትሁኑ። ወንጀል የሚፈጸሙ ሰዎች እንባ መጥፎ ነውና የሰው እንባ መፍሰሻ ምክንያት አትሁኑ። የአንድ ሰው እንባ መፍሰሻ ምክንያት አትሁኑ። ይሄን ነገር አስቡበት። በሌላ ቪዲዮ በሌላ ፕሮግራም ተመልሼ የምገናኝ ይሆናል። ይሄን ነገር ሰብስክራይብ ሼር ማድረጋችሁን አትዘንጉ። እስከ ቀጣይ ሰላም።